ይህች ሴት ካቅሟ በላይ ሆኖ አዙሯት የወደቀች ሰውነቴ እንዳይገለጥ እሺ ዱዓ አድርግልኝ ስወድቅ ብላ ነብዩን ሰለላሁ ዐለይሂ ወሰለም እንድትሰጋና እንድትጨነቅ ያደርጋት የነበረው ኢማኗ ታዲያ እኛን በራሷ ጊዜ ተገላልጣ የምትወጣው እህት በራሷ ጊዜ የሚፈትን ሰውነቷን ለሰዎች ያሳየች የምትሄደው እህት ይሄ ከሙስሊም ሴት ባህሪ እንዳይደለ ልታቂ ይገባታል። ወይም ደግሞ የትክክለኛ ሙስሊም ሴት መገለጫ ከሆኑት አንዱ ሐሰነቱል ኹሉቅ ባህሪዋ በጣም ያምራል። ከዱንያ ጋጋታ ከዱንያ ከመጨነቅ ለዱንያ ከመስገብገብ የራቀች ናት። ህይወቷ በሙሉ ያማረ ነው። የአኽላቋን ጥሩነት በመናይበት ሰዓት ተሕሲቡ ለኩል ቀውልን አልፍ ሒሳብ ለእያንዳንዱ ለምታረገው ነገር እያንዳንዱ ለምትናገረው ቃል ብዙ ጊዜ ሐስባ ነው የምትናገረው፣ ብዙ ጊዜ ሐስባ ነው እርምጃ የምትወስደው። ለምን? ሙስሊም ሴት ናትና። አንዴ እሷ ከተሳሳተች አንዴ የሆነ ጥፋት ካጠፋች ሁሉም ሙስሊም ጥፋት እንዳጠፋ አድርጋ ስለምትቆጥረው የሰዎች አይን እሷን ስለሚከታተሏት የሰዎች ምላስ እሷን ስለሚከታተሏት ስራዋን የምታደርገውን ስራ ሁሉ ሆን ብለው ሰዎች ስለሚከታተሉ ከሷ አንድ ስህተት ካዩ ትንሽም ብትሆን ምን ይላሉ? አያችሁ እነዚህ ሒጃብ የሚያደርጉ አያችሁ እንደዚህ እንዲህ አይነት ሙስሊም ሴቶች እንዲህ ያደርጋሉ። ይኸው እስልምና የሚባለው ቆሻሻ ሃይማኖት እያለን መንጠላው ለዚህ ነው ስለሚባል እያንዳንዱን ነገር እርምጃ ከመውሰዷ እያንዳንዱን ቃል ከመናገሯ በፊት ብዙ ጊዜ ቆም ብላ ታስብበታለች። ሰብስክራይብ በማድረግ ቤተሰብ ይሁኑ። الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين أما بعد السلام عليكم ورحمة الله وبركاته. فإن الأخلاق للأخت الملتزمة وسلوكها القويم سبيل لنصرة الدين وإقامة صرح الشريعة إن شاء الله تعالى بزيه أجر ملأكت ست مسلموች ወይም ደግሞ ሙስሊም እህት ምን አይነት ባህሪ በምን አይነት አኽላቅ መታነጽ እንዳለባት ለማየት እንሞክራለን። ምክንያቱም ሙስሊም እህቶች ወይም ደግሞ የሙስሊም ሴቶች አኽላቃቸው ስነ ምግባራቸው ባማረ ቁጥር ዲን አልእስላምን ለመርዳት ዲን አልእስላም የበላይ ለመሆን ያላቸው ድርሻ ጉልህ ነው። እንዲሁም ነስር ለማግኘትና ሙስሊሞች እንዲሁም ዲን አልእስላም ድሮ የነበረውን ሀይባ ድሮ የነበረውን ክብር ያስገኝና ሰዎች ያከብሩት ዘንድ ሰዎች ያከበሩትም አላከበሩት እስልምና የአላህ Subhanahu Wa Ta'ala ዲን ነው። ወላኪን እስልምናን ሰዎች ለእስልምና ያላቸው አመለካከት ጥሩ ይሆንና ወደ እስልምና ይመጡ ዘንድም የሴቶች ድርሻ እጅግ በጣም የጎላ ነው። ሰዎች የሚናገር ሰው ወይም ደግሞ ኹጥባ የሚያደርግ ሰው ዳዕዋ የሚያደርግ ሰው ሳይሆን ብዙውን ጊዜ ችግር ያለው ምሳሌ ሆኖ አርአያ ሆኖ ጥሩ ምሳሌ ሆኖ አርአያ ሆኖ የሚመራ ሰውና ነውና ብዙ ጊዜ የሚያስቸግረው። ስለሆነም ይሄን ሸሪዓ የበላይ ለማድረግ እስልምናን የበላይ ለማድረግ እስልምናን የድሮን ክብሩ ያገኝ ዘንድ የሴቶች ድርሻ እጅግ በጣም የጎላ ነው። فإذا وجدت الأخت الملتزمة حقا فإنه يثني على الإنسان ويكون المجتمع في خير ሴቶች ጠንካራ ከሆኑ በአቋማቸው ማሻአላህ ከሆኑ ቁርአንና ሐዲስን ተግባራዊ የሚያደርጉ ከሆነ እስልምናን ሰዎች በጣም ያከብሩታል። ይሄን ሊሆን የሚችለው ለምንድነው? ከሴቶች የሚወጡት ሁሉ ልጆች እስልምናን ተግባራዊ የሚያደርጉ ስለሚሆኑ። ስለሆነም እስኪ ሙስሊማ እህቴ እስላማዊ ስነ ምግባሮችን ሁሉ እስላማዊ ባህሪዎችን ሁሉ እላሽ ላይ ለማንጸባረቅ እስኪ ራስሽን አዘጋጂ። እነዚህ ደግሞ የሙስሊም ሴት ባህሪ ምን ይመስላል ወይም ደግሞ የሙስሊም ሴት መገለጫ ምን ይመስላል የሚለውን ለማየት ኢንሻአላህ ተዓላ እንሞክራለን። ነስአሉላህ አን ይወፍቀና ለኩል ኸይር ወያዕሲመና ሚን الزلل። ለመጀመሪያ የሙስሊም እህትን አንደኛው መገለጫ በምናይበት ሰዓት ሙስሊም ሴት ቀልቧ ከሽርክ በጣም የጸዳና በአላህ Subhanahu Wa Ta'ala ምትመካናት ሙስሊም ሴት تنقي قلبها من الشرك ظاهره وباطنه قلبان قلسم كهونه شرك دبك كهونه تنشم تلقونم شرك كالصوا يراكنو والله سبحانه وتعالى التقرم بيت وستم شرك ميبال نجار يلم بيتسويت وستم شرك ميبال نجار يلم شركا كلبت بربرا وتتا شركا تتفلج. فالأخت الملتزمة لا تعلق تمائما ولا أوراق مسلم تنكر ونتنيا مسلم سيف كلات مجالجة توحيد ولا امنت ولا كلات مجالجة شرك ميبال نجار بتعم توقدلج حرز ميبال نجار أتاكم كالله سبحانه وتعالى ውጪ ያለ ማንኛውም ነገር እንደማይጠቅም አጥብቃ ታውቃለች። ጠንቋይ ቤት መሄድ የሚባል ነገር አታውቅም። እንዲሁም በሌሎችም መንገዶች ከአላህ ውጪ Subhanahu Wa Ta'ala ምስጢርን ገይብን የሚያውቅ እንደሌለ ስለምታውቅ አቂዳዋ ላይ እምነቷ ላይ በጣም ጠንካራ ናት።
አሁን ያሳለፍናቸው ሽርክ ያልናቸው ነገሮች ሁሉ ከሙስሊምነት ያወጣሉና ሽርክን በሙሉ ትጠነቀቃለች። ቀብር መዘየር የሚባል ነገር አታውቅም ሙስሊም ሴት። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋልና ከአላህ ውጪ ያለ ማንንም አትገዛም፣ ከአላህ ውጪ ያለ ለማንም አትሳለም፣ ከአላህ ውጪ ያለን ማንኛውንም አካል ከሱ ጥሩ ነገር አትከጅልም፣ መጥፎም ነገር ያደርስብኛል ብላ አትሰጋም። ወላ ተኻፉ ኢላላህ አላህን እንጂ ማንንም አትፈራም ሙስሊም ሴት። በኩሉ ذلك يحبط العمل አሁን የጠቀስናቸው ነገሮችን ሁሉ የምትሰራ ከሆነ የሰራችው መልካም ስራዋ ይበላሽባታል። መልካም ስራዋ ተበላሸች ብሎ ማለት ደግሞ ተخلዱ في النار ويؤخر النصر አሁንም ይሄን ነገር ካላሟላች፣ በአላህ ብቻ ካልተመካች፣ አላህን ብቻ ካልተገዛች፣ ለአላህ ብቻ ካልተሳለች፣ ሽርክን የሚባል ነገር ሙሉ በሙሉ ካልተወችው ሙስሊም ጠንከር ያለች ሙስሊም አይደለችም። ጠንካራ ሙስሊም ካሌለ ደግሞ የዲን الاسلامን ነስር ማግኘት አንችልም። وينزع البركه ويزعزع الامن በረካ የሚባል ነገር በህይወታችን በረከትን አናገኝም፣ ጸጥታ የሚባልም ነገር አናገኝም። لان الله قال ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين. نبي محمد هوي ودانت وحي تدرقوال كانت بفيتم ودنبروا سوش وحي تدرقوال لئن أشركت بتقرى ملكام سراه اللو يبلاشال ولتكونن من الخاسرين ككسروا سوش شمتون الله يلقونس اللهم بتشات جزا كمسكان يتشمهون إلى الله سبحانه وتعالى. الله كان نسو يدرقن እንዲሁም ሙስሊም እህት በአላህ ስብሓንሁ ወተዓላ ጠንከር ያለ ተወኩል አላት። ከአላህ ውጪ ማንም ሊጠቅማትም ሆነ ሊረዳት እንደማይችል ጠንቅቃ ታውቃለች። ቤቷ ውስጥ ምንም አይነት ነገር መጠበቂያ ነገሮችን አታስቀምጥም። لأن الرسول قال احفظ الله يحفظك አላህን ጠብቀው አላህ ስብሓንሁ ወተዓላ ይጠብቀሃል የምለውን መር ጠንቅቃ ስለምታውቅ። ሌላው የሙስሊም እህት ጠንከር ያለች የሙስሊም እህት መገለጫ ቁረቱ ዐይኑሃ ፊሰላህ የዐይኗ ማረፊያ የልቧ መረጋጊያ ሰላት ብቻ ነው። ሙዚቃ አይደለም፣ ፊልም አይደለም። ረሱልን ሰለላሁ ዐለይሂ ወሰለም በመከተልና ሰላትን በመስገድ ነው የቀልብን እርካታ የምታገኘው። ለምን ረሱሉ ሰለላሁ ዐለይሂ ወሰለም ወጁዒለት ቁረቱ ዐይኒ ፊሰላህ የዐይን ማረፊያዬ አላህ ሰላት ውስጥ አድርጎልኛል፣ ከጭንቀት ከጋጋታ ድኜ ሰላት ውስጥ ስገባ እረፍትን አገኛለሁ ብለዋልና እሷ ሰላትን ከጊዜ አታሳልፍም። አወል ወቅት ላይ ትሰግዳለች። ሰላቷን በምትሰግድበት ሰዓት በኹሹዕ በጡማኒና ረጋ ብላ ነው የምትሰግደው። ሙፍተለቱን ወተበትለቱን ፊ ሲያሚሃ ለአላህ ስብሓንሁ ወተዓላ ጾሞችን ታዘወትራለች። ረመዳንን ብቻ አይደለም የምትጾመው። ሰደቃ በምትሰጥበት ሰዓት ደብቃ ነው የምትሰጠው። እዩልኝ እያለች አይደለም የምትሰጠው። ለአላህ ስብሓንሁ ወተዓላ እጅግሯን ትሰጣለች። ሁሌ አላህን ዱዓ ትለምነዋለች፣ ዝክርም ታዘወትራለች። በአላህ ስብሓንሁ ወተዓላ ሁሌም ተወኩሏ የቂኗ አላህ ላይ ነው ያለው። ያለ አላህ ማንም ከዱንያም ከአኺራ ጭንቅ ሊያወጣት እንደማይችል ታውቃለችና ከአላህ ስብሓንሁ ወተዓላ ፍቅር የማንም ፍቅር እሷ ዘንድ አይበልጥም። ነዓም የምትወዳቸው ሰዎች ባህሏን ልትወድ ትችላለች፣ አባት እናቷን፣ ልጆቿን፣ ወንድሞቿን ልትወድ ትችላለች። ወላኪን ከአላህ ስብሓንሁ ወተዓላ ፍቅር የበለጠ የማንም ውዴታ የለም ውስጧ ላይ። አላህን በጣም ትወዳለች። አላህ የወሰነውን ነገር ሁሉ ወዳ ትቀበላለች። አላህ ስብሓንሁ ወተዓላ የቀደረውን ነገር ያመጣውን ነገር ወዳ ስትቀበል በዲን አልእስላም ቀጥ ብላ ስትተዳደር አንድ አርአያ አለቻት፣ አንድ ሞዴል አለቻት። ማንንም ሳይሆን አርአያ አርጋ የምትሄደው ረሱልን ሰለላሁ ዐለይሂ ወሰለምና የረሱልን ሰሐቦች ነው። እዚህ ይሄን በተመለከተሳ አንዲት አርአያ አለቻት። አንዲት ሴት አመቱ ሰውዳ ትባላለች። ነብዩ ጋር ሰለላሁ ዐለይሂ ወሰለም መጣችና ያ ረሱላህ እኔ ያመኛል፣ አሞኝ ስወድቅ ደግሞ ራሴ ሰውነቴ ይገለጣል፣ አዙሪት በሽታ አለብኝ አለቻቸው። ነብዩን ሰለላሁ ዐለይሂ ወሰለም ዱዓ አድርግልኝ። ከዛ ነብዩ ምን አሏት? ከፈለግሽ ዱዓ አድርግልሻለሁ፣ አላህ አፊያ ያደርግሻል። ካልሆነም ደግሞ ሰብር አድርጊ። ሰብር ካደረግሽ አላህ ስብሐነሁ ወተዓላ ጀነት ያስገባሻል። ከፈለግሽ ደግሞ ዱዓ አደርግልሻለሁ፣ አላህ ይመርሻል በማለት ረሱሉ ሰለላሁ ዐለይሂ ወሰለም ነገሯት። ይኔ ምን አለች? አሰበችና ያ ረሱላህ አስብር፣ ሰብር አደርጋለሁ፣ አላህ ጀነትን እንዲወፍቀኝ ሰብር አደርጋለሁ፣ ግና ዱዓ አድርግልኝ። ስወድቅ አዙሮኝ ስወድቅ ሰውነቴ ተገላልጦ ሰዎች አውራዬን ሰውነቴን እንዳያዩብኝ አለቻቸው። ይኔ ይህቺ ሴት ራሷ አይደለም ወዳ የምትወድቀው፣ አዙሯት ነው የምትወድቀው። በዚህ ሁኔታ ላይ ያለች ሰውነቷን ሰው እንዳይባት አትፈልግም። ራሷ አውቃ የምትከፍተው ሰውነቷን ራሷ ተገላልጣ የምትሄደዋሳ ምን እንበል? ሙስሊም ናት ወይስ ደግሞ ሙሉ የእስልምናን ባህሪ እየተከተለች ነው? አይደለም። ከዚች ቁድዋ ከዚች አርአያችን ልናደርጋት ከሚገባን የጀነት ሴት
ልንወስድ ይገባናል። ይህች ሴት ከአቅሟ በላይ ሆኖ አዙሯት የወደቀች ሰውነቴ እንዳይገለጥ እሺ ዱዓ አድርግልኝ ስወድቅ ብላ ነብዩን ሰለላሁ ዐለይሂ ወሰለም እንድትሰጋና እንድትጨነቅ ያደርጋት የነበረው ኢማኗ ታዲያ እኛን በራሷ ጊዜ ተገላልጣ የምትወጣው እህት በራሷ ጊዜ የሚፈትን ሰውነቷን ለሰዎች ያሳየች የምትሄደው እህት ይሄ ከሙስሊም ሴት ባህሪ እንዳይደለ ልታቂ ይገባታል። አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው አላህ Subhanahu Wa Ta'ala ባዘዛቸው መልኩ ከሚተዳደሩ ሴቶች እንዲያደርግስ አላህን እጠይቃለሁ። እንዲሁም ሙስሊም ሴት تعرف انها لما ارتدت الحجاب الشرعي ترفع شعار الاسلام እስላማዊ ሂጃብን ሙሉ ሰውነቷን የሸፈነች እስላማዊ ሂጃብን በምትለብስበት ሰዓት ውስጧ ስሜት ይሰማታል። ምን አይነት ስሜት? እኔ የዲን الاسلامን ሰንደቅ ዓላማ ከፍ ብሎ እንዲውለበለብ ያደረኩኝ ነው። እስላማዊ ሂጃብ እንዲሁም የወንዶች ጺም ከምን ይቆጠራልና ከእስላም መገለጫ ይቆጠራልና وخاصة አሁን በተለይ ደግሞ ባለንበት ዘመን ላይ ሰዎች እስላምን ወክለው ደግሞ ሙስሊምን መስለው መንቀሳቀስ እያሻፈራቸው ባለበት ሰዓት ላይ ሴት ልጅ ሙሉ ሂጃብ አድርጋ መሄዷ ወንድ ልጅ ጺሙን ለቆ መሄዱ ምን ያደረገ ነው? የእስልምና ባንዲራ ከፍ ብሎ እንዲውለበለብ ያደረገ ነው። ሰዎች ወንዶች ጺማቸውን አስረዝመው ልብሳቸውን አሳጥረው እንዲሁም ሴቶች ሙሉ ሂጃባቸውን ለብሰው በሚሄዱበት ሰዓት እስልምና ይሄን ነው የሚመስለው ይሄን ነው የሚያዘው የሚለውን ለሰዎች እናስረዳለን። በዚህም መልኩ ሰዎች የሙስሊሞች ምንነት እንዲረዱ ሙስሊሞች ለምን ሂጃብ እንደሚያደርጉ እንዲረዱ ይጠራቸዋልና እንዲጠይቁ ያደርጋቸዋል። ስለሆነም በጥቅሉ የመጀመሪያው የሴቶች የሙስሊም ሴት መገለጫ ለአላህ Subhanahu Wa Ta'ala ቀልቧን ሁለመናዋን ተሰጣለች። አላህ ያዛትን ቀጥ ብላ ትታዘዛለች። ከሽርክ በሙሉ የጸዳች ናት። ሶላትን በመሰግድበት ሰዓት ጠንካራ ናት። ከጊዜው አታሳለፈም። ሂጃቧ ላይ በጣም ትኮራለች። ብሎም ሂጃብ መልበሷ የላ ኢላሃ ኢላላህን ባንዲራ ከፍ አድርጋ እንደመውለብለብ ትቆጥራለችና ሌላው የሙስሊም ሴት ባህሪ ወይም ደግሞ የትክክለኛ ሙስሊም ሴት መገለጫ ከሆኑት አንዱ ሐሰነቱል ኹሉቅ ባህሪዋ በጣም ያምራል። ከዱንያ ጋጋታ ከዱንያ ከመጨነቅ ለዱንያ ከመስገብገብ የራቀች ናት። ህይወቷ በሙሉ ያማረ ነው። የአኽላቋን ጥሩነት በመናይበት ሰዓት تحسب لكل قول الف حساب ለእያንዳንዱ ለምታረገው ነገር እያንዳንዱ ለምትናገረው ቃል ብዙ ጊዜ ሐስባ ነው የምትናገረው ብዙ ጊዜ ሐስባ ነው እርምጃ የምትወስደው። ለምን? ሙስሊም ሴት ናትና። አንዴ እሷ ከተሳሳተች አንዴ የሆነ ጥፋት ካጠፋች ሁሉም ሙስሊም ጥፋት እንዳጠፋ አድርጋ ስለምትቆጥረው የሰዎች አይን እሷን ስለሚከታተሏት የሰዎች ምላስ እሷን ስለሚከታተሏት ስራዋን የምታደርገውን ስራ ሁሉ ሆን ብለው ሰዎች ስለሚከታተሉ ከሷ አንድ ስህተት ካዩ ትንሽም ብትሆን ምን ይላሉ? አያችሁ እነዚህ ሂጃብ የሚያደርጉ አያችሁ እንደዚህ እንዲህ አይነት ሙስሊም ሴቶች እንዲህ ያደርጋሉ። ይሄው እስልምና የሚባለው ቆሻሻ ሃይማኖት እያለን መንጠላው ለዚህ ነው ስለሚባል እያንዳንዱን ነገር እርምጃ ከመውሰዷ እያንዳንዱን ቃል ከመናገሯ በፊት ብዙ ጊዜ ቆም ብላ ታስብበታለች። ይሄ ስራዋ ሁሉ ጥላቶች ይከታተሉታልና ትኩረት ማድረጓ ዲኗ ላይ ስራዋ ላይ እንቅስቃሴዋ ላይ እሷ ብቻ የሚመለከት ጥፋት ሳይሆን ያጠፋችው ጥፋት እስልምናውን ስለሚመለከት ሁሌም እንቅስቃሴዋ ላይ ዲኗ ላይ ተግባሮቿ ላይ በሙሉ ረጋ ብላ አንገቷን ደፍታ አስባ ነው የምትንቀሳቀሰው። ይህ አኽላቋን በተመለከተ ነው። አማ ከዱንያ ጋር ያላትን ግንኙነት ባጭሩ በመናይበት ሰዓት በዚህ መልኩ አኽላቋን አሳምራ በዚህ መልኩ ሂጃቧን ለብሳ በዚህ መልኩ ቀጥ ብላ በመትሄድበት ሰዓት ዱንያ ላይ ብዙ መከራዎች ብዙ ጥበቶች ብዙ ስቃዮች ሊደርሱባት እንደሚችሉ ታውቃለች። ضيق عليها في الدنيا وسع عليها في الآخرة ልክ በዱንያ ጭንቅ መከራ ስቃይ ጣጣ በበዘባት ቁጥር ሰዎች አዛብ ያደረጓት ቁጥር አኺራ ላይ የአላህ ረህመት ሰፋ ብሎ እንደሚጠብቃትና ሰፊ የሆነ የጀነትን ሀገር እንደምታገኝ ልታውቅ ይገባታል። اللهم ارزقنا الجنة يا ارحم الراحمين። الله سبحانه وتعالى برحمته جنة እንዲረዝቀን ጠይቀዋለሁ። ኢማሙ ሙስሊም እንደዘገቡት ረሱል ሐዲስ ላይ ምን ብለውናል? አዱንያ ለሙእሚኖች እስር ቤት ናት ለካፊሮች ደግሞ ጀነታቸው ናት ብለውናል። ስለሆነም ይሄን ታውቃለች። ይሄንን በማወቅ ጭንቀት ውጥረት በደረሰባት ቁጥር ሁሉ ወደ አኺራ ትናፍቃለች። አኺራ የሚጠብቃትን ደስታ ታውቃለች። اجتمع فيها حسن الخلق ጥሩ ስነ ምግባሮች ሁሉ እሷ ላይ ይንጸባረቃሉ። فهي وجودة كريمة ከሰዎች ጋር መግባባት ትችላለች። በባህሪዋ እንድትወደድ የሚያደርግ ስነ ምግባር አላት። ቸርናት ለጋስናት حسن الخلق ጥሩ ስነ ምግባርን ዑለሞች ሲገልጹ ምን ብለዋል? هو بذل الندى وكف الأذى واحتمال الأذى ለሰዎች ጥሩ መዋል ከሰዎች የኛን ሸር ለሰዎች ጥሩ መሆን ይሄ አንድ ክፍሉ ነው። ሌላኛው ክፍሉ ወከፍል አዛ እኛ ሰዎችን አዛ ማድረግን መታቀብ ሰዎችን አዛ ማድረግን መታቀብ። ሌላኛው ደግሞ ወህቲማሉል አዛ ሰዎች አዛ ሲያደርጉን ሰዎች ሲያስቸግሩን ማለፍ ሲያደርጉን ሰዎች ሲያስቸግሩን ማለፍ።
የሚያደርጉ በሶስት መልኩ ይገለጻል። አንደኛው ለሰዎች ጥሩ መሆን፣ ሁለተኛው ሰዎችን አዛ አለማድረግ፣ ሶስተኛው ሰዎች አዛ ሲያደርጉ ቸላ ማለት ወይም ደግሞ መቻል። ይሄ አኽላቅ ይባላል። ሙስሊም ጠንካራ የሆነችና እስላማዊ ስነ ምግባር ይንጸባረቅባት ሴት ሰዎችን አዛ ሰዎች ሊሰድቧት ይችላሉ፣ ሰዎች ሒጃቧ ላይ ሊያሾፉ ይችላሉ፣ ሰዎች ሰላቷ ላይ ሊያሾፉ ይችላሉ። ይሄን ትችላለች። ይሄን መቻል ብቻ አይደለም ለሰዎች ጥሩ ውለታን ትመልስላቸዋለች። ይሄ ከአኽላቋ አንዱ ነው። ሌላው አኽላቋን እንዲያምር ከሚረዷት ነገሮች ጥሩ አኽላቋ ጥሩ እንዲሆን በነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ሰለፎች መንገድ እንድትጓዝ ከሚያደርጋት ነገር አንዱ ዒልም አዱንያ እሷ ዘንድ እውቀት ብሎ ማለት የአዱንያ እውቀት ሳይሆን የአኺራውን የቁርአንና ሐዲስ ዒልም ያለው ሰው ነው እሷ ዘንድ ትልቅ ዓለም የሚባለው። ከዲኗ በማይጋጭ መልኩ የሆነ አዱንያም ሆነ አኺራንም ትምህርት አጠቃላ መሄድ ከቻለች ቆንጆ፣ ካልሆነ ግን ትልቁ ጭንቋ ትልቅ ማወቅ እንዳለባት ራሷ የምታሳምነው የቱ ላይ ነው? የአኺራ ዒልም ላይ ነው። ቁርአንን መረዳት ነው፣ ሐዲስን መረዳት ነው። ወሩበ ሐሚለትን ስንትና ስንት ትልልቅ የትምህርት ማስረጃዎችን የተሸከሙ ሰዎች አሉ ቁርአንን በተአምር ማንበብ የማይችሉ ወይም ደግሞ ላኢላሃ ኢላላህ በሉ ሲባሉ አንድ ሐርፍን የላኢላሃ ኢላላህ ምንነት አስተካክለው የማያውቁ ወይም ደግሞ አንድ ሩክኑን ጥለው ላኢላሃ ኢላላህ በትክክል ማለት የማይችሉ ስንትና ስንቶች አሉ። ጀነት ሰዎች ጀነት መጠናቸው ደረጃቸው ከፍ የሚለው ቁርአንን በመቅራት ነው እንጂ ሌሎች ነገሮችን በመደርደር እንዳይደለ ጠንቅቃ ታውቃለች። ስለሆነም ዒልም ላይ ትኩረት ታደርጋለች። ዒልም ብሎ ማለት ቁርአንና ሐዲስን ማወቅ መገንዘብ ብሎም ሰለፉን ሷሊህ ይረዱት በነበረው መልኩ ተረድቶ እላያችን ላይ ተግባራዊ ማድረግ እንደሆነ ጠንቅቃ ታውቃለች። እንዲሁም በሙስሊም እህቶቿ ላይ አታሾፍም። ከሷ ይብለጧትም ይነሷትም ሙስሊም ሴት በማንም ላይ አታሾፍም። ራሷን ትገመግማለች። ሰዎች ሲመክሯት እሺ ብላ ትቀበላለች። የመከሯትን ምክር ተቀበላም ተግባራዊ ታደርገዋለች። ሌሎችንም ሰዎች እንዲሁ ትመክራለች። ወንጀሏን ወይም ደግሞ ጥፋቷን የሚነግራትን ሰው እሺ ብላ ትቀበላለች፣ ታከብራለች፣ ውለታን ትመልስለታለች። ከመጥፎ ሰዎች በአጠቃላይ ትርቃለች። ሸርና ሸረኞች ያሉበትን ቦታ ሁሉ ትርቃለች። ሰዎችን መቀላቀል ከመጥፎ ሰዎች ጋር መቀላቀል ካስፈለጋትም ከመጥፎ እህቶች ጋር መቀላቀል ካስፈለጋትም እንዳስፈላጊነቱ በትንሹ ቦታ ወስና ሁኔታ ወስና ሰዎችን መርጣ ልትመክራቸው ሊሆን ይችላል። የሆነ ማህበራዊ ግዴታን ከነሱ ጋር ልትወጣ ሊሆን ይችላል። ትዕግስት ታደርጋለች። እነሱ የሚያደርሱባትን አዛ ትታገሳለች። ብሎም በጥሩ ስነ ምግባሯ እነሱን ለመምከርና እነሱ ላይ ጥሩ ተጽዕኖ ለማሳደር ትሞክራለች። ወተድዑሁነ ኢለላህ ወደ አላህም ትጠራቸዋለች። በአጠቃላይ ሙስሊም ሴት ሰዎችን በስነ ምግባሯ ውስጧ ላይ ታስገባቸዋለች፣ ወደ ዲን ትጠራቸዋለች። ስንትና ስንት ምሳሌዎች አሉ። የሰለፎችን ሲራ በምናነብበት ሰዓት ብዙዎቹ የአንድን እህት አኽላቋን ስነ ምግባሯን ብቻ በማየት ወደ እስላም ይመጡ እንደነበረና በሌላ አጋጣሚ የአንድን ሴት ወይም የአንድን ሰው ብቻ መጥፎ ባህሪ በማየት ከእስላም ይሸሹ እንደነበረ የሚያሳዩ ብዙ አሰሮችን መጥቀስ እንችላለን። ወላኪን ይሄ እንደ ማስታወሻ አጭር መልእክት እንደመሆኑ መጠን ወደ ቁርአን ወደ ሲራ ተመለሳችሁ ማየት ትችላላችሁ። እንዲሁም ከሙስሊም ሴት መገለጫ ከባህሪዋ ማማር የመጣ አንድን ፈተና ላይ የወደቀን ሰው ወንጀል ላይ የወደቀችን እህት ባየችበት ሰዓት ምንም አትልም። ትሉ ብላ እሷ አናት ላይ ወጣ እቺ ሙጅሪም ናት እቺ ፋሲቅ ናት ከማለት ይልቅ ወዲያው ወደ ራሷ ትመለስና ከዛሊከ ኩንቱም ሚን ቀብሉ ፈመነ አላሁ ዐለይኩም ፈተበየኑ ልክ እናንተም ድሮ እንደነሱ ነበራችሁ፣ ካፍሮች ነበራችሁ። አላህ Subhanahu Wa Ta'ala መነ عليكم ትልቅ ውለታ ዋለላችሁና ወደ ዲን الاسلام እንድትመጡ አደረጋችሁ ይላል አላህ Subhanahu Wa Ta'ala። ስለዚህ እሷ ምን ታስባለች? እኔ ራሷን ትገመግማለች። እኔም እኮ ድሮ ባለማወቄ እንደሷ ሒጃቤን ጥዬ ሄድ ነበር፣ እንደሷ ውሸት ላይ እንደሷ ሐራም ላይ ነበርኩ ይሆናል። ስለሆነም አላህ ውለታ ብሎ ወደዚህ አመጣኝ። እሷንም የሆነ ሰዓት ላይ አላህ ያመጣት ይሆናል። ይልቁንስ እሷን መጥፎ ስም ከመስጠት እሷን እንድትሸሸኝ ከማድረግና እሷን ከማጣጣል ለምከራት ብላ ትላለች። እንዲሁም ከሙስሊሞች እይታ ወይም ደግሞ ከሙስሊሞች አካሄድ ተገንጥላ አትወጣም። ሙስሊም ሴት ሁሌም ሰሃቦች በነበሩበት መንገድ አንገቷን ደፍታ ትኖራለች። ትልልቅ ዑለሞች ይሄዱበት ያለውን መንገድ ቀጥ ብላ ትሄዳለች። ቁርአንና ሐዲስን በራሷ መልኩ ሳይሆን የምትገነዘበው ከአሁን ቀደም የነበሩ ሰሃቦች፣ ታቢዒዎች፣ አኢሻ እንዲህ አይነት ትልልቅ ሰሃቦች በተረዱት መልኩ ተረድታ ትሄዳለች። ማንም አርአያዋ አውሮፓውያንም አይደሉም ምዕራባውያንም አይደሉም ማንም አይደለም፣ ቁርአንና ሐዲስ ነው። አላህ Subhanahu Wa Ta'ala ባዘዛት መልኩ ቀጥ ብላ ትጓዛለች። ለስሜቷም ሆነ ለሸይጣን ቦታ አትሰጥም። ለራሷ ከመጠበቅ
ውበቷን ለውበቷ ከመጨነቅና ከመጠበብ የበለጠ ለቀልቧ ጥረት ታደርጋለች። ኸይር ስራ ላይ ትሽቀዳደማለች። ጥሩ ሰዎችንም ወደ ኸይር ነገር ትጣራለች። ቤቷ ውስጥ እስላማዊ ቤትን ለመመስረት ጥረትን ታደርጋለች። እንዲሁም መሰራውን ስራ ሁሉ ለአላህ ብላ ነው እንጂ የምታደርገው ለማንም አይደለም። አስተማሪ ልትሆን ትችላለች፣ ቁርአን ልትሐፍዝ ትችላለች፣ ሰዎች እንዲያሐፍዙ አሳፋጅ ትሆናለች፣ ባለቤቷን ልትንከባከብ ትችላለች፣ ጎረቤቶቿን ልትመክር ትችላለች። ይሄን ሁሉ የምታደርገው ለአላህ ብላ እንጂ ሰዎች ኡስታዛ እንዲሏት፣ ሰዎች ትልቅ ናት እንዲሏት፣ ሰዎች እንዲያሞካሿት ብላ አይደለም። ሁሉም ስራዋ ለአላህ ብሎ ነው። እንዲሁም ምስኪኖች ከሷ በታች ያሉ ሰዎች መጥተው ቤቷን ሲያንኳኩ ወይም ደግሞ መንገድ ላይ አገኘተው ሲጠይቋት ወደ አላህ Subhanahu Wa Ta'ala ታስታውሳለች። የለኝም የማትላቸውም አለኝም የማትላቸውም ትልቁ መጀመሪያ ውስጥ ላይ የምታስበው ምንድነው? ወደ አላህ ነው የምትመለሰው። የራሷን ድህነት ነው የምታውቀው። ለምን? አኽላቋ ያማረ ነው ብለናል፣ ቀልቧ ንጹህ ነው ብለናል። የሆነ ክስተት በተከሰተ ቁጥር ሁሉ ወደ አላህ ነው የምታስታውሰው፣ አኺራን ነው የምታስታውሰው። ምስኪንን ሰው ከሷ አንሱ እጇን ዘርግታ ስጭኝ በምትላት ሰዓት የሷን ምስኪንነት የሷን ድህነት ታስታውሳለች። كما قال تعالى يا أيها الناس أنتم الفقراء إلى الله والله هو الغني الحميد እናንተ የሰው ልጆች ሆይ አንቱም الفقراء إلى الله እናንተ ናችሁ እኮ ወደ አላህ ከጃዮች፣ እናንተ ናችሁ እኮ ወደ አላህ ድሆች፣ እናንተ ናችሁ እኮ ምስኪኖች። አላህ ከናንተ የተብቃቃ ምስጉን የሆነ ጌታ ነው። ስለሆነም ቀጥ ብላችሁ አላህን ተገዙት፣ አላህን ታዘዙት። ድሆች እናንተ ናችሁ የሚለውን የቁርአን አንቀጽ ታስታውሳለች። ከዛም ካላት ትለግሳለች፣ ካሌላትም ደግሞ አላህ ይስጥሽ በማለት የተሻለውን ርዝቅ ይፍጠርልሽ በማለት ጥሩ መልስን ሰጥታ ትሄዳለች። አቅም ካላት በየጊዜው በየሳምንቱ ብሎም በየሁለት ቀኑ ለአኺራዋ የምታሳልፈው የምትሰጠው ነገር አላት። ሰደቃን ሁሌ ታበዛለች በሌላ አገላለጽ። በዚህም ምሳሌዋ ለዚህም ደግሞ አርአያዋ ዘይነብ ናት የረሱሉ ሰለላሁ ዐለይሂ ወሰለም ሚስት ኡሙል መሳኪን ረዲየላሁ ዐንሃ ሐታ ኡሙል መሳኪን የምስኪኖች እናት ተብላ እስክትጠራ ድረስ ከረሱሉ ሰለላሁ ዐለይሂ ወሰለም ባለቤቶች መሃል ዘይነብ አንዷ ነበረች። የእጅ ስራ ትሰራ ነበረ። ከዛ የእጅ ስራ የተወሰነውን ለራሷ ወጪ ታደርጋለች፣ የተወሰነውን ደግሞ ለምስኪኖች ትሰጣለች። ከዚህም ለምስኪኖች ከማዘኗም የመጣ ኡሙል መሳኪን የምስኪኖች እናት ተብላ ትጠራ ነበረ። አልኡኽቱል ሙልተዚማ ገኒየቱን ቢላሂ ሙተዓፊፈቱን አን ሱአል الناس ሌላው ሙስሊም እህትን ባህሪዋ ወይም ደግሞ ከሷ መገለጫዎች ከሌሎች ለየት ከሚያደርጓት አንዱ በአላህ Subhanahu Wa Ta'ala የተብቃቃች ናት። ምንም ይምጣ ምንም ይድረስባት ወደ አላህ እንጂ ወደ ማንም እጇን አትዘረጋም። እንዲህ ችግር ደርሶብኛል ብላ ለመላሷም አትናገርም ወይም ደግሞ ሁኔታዋም ሰዎች እንዲረዷት አታደርግም። ወደ አላህ ብቻ ነው የምታደርገው። አላህ Subhanahu Wa Ta'ala ብቻ ነው ችግሬን የሚያወጣኝ። አይደለም የዱንያን ጭንቅን ከዱንያ ጭንቅ ቀርቶ ከጀሃነም ጭንቅ ያወጣኝ የለ እንዴ? ስለሆነም ችግር በደረሰባት ቁጥር ሁሉ የአላህን በር ታንኳኳለች። ሰዎች ሲያዩት ምንም ችግር ያሌለባት መስሏቸው ይገምቷት ይሆናል እንጂ እሷ ውስጥ ብዙ ችግሮች አሉ። ገና ችግሯን ለአላህ ብቻ ነው የምትናገረው። አላህ Subhanahu Wa Ta'ala ከሱ ጋር የሆነ ሰው ሁሉን ነገር እንዳገኘ ይቆጠራልና ምንም እንዳላጣች ትቆጥራለች። ባለትዳር ከሆነችና የልጆች እናት ከሆነች የቤተሰብ ኃላፊ ከሆነች የባሏ ገንዘብ እሷ ለሷ ቁዋ ነው፣ ጉልበት ነው፣ መኖሪያ ቅዋም ነው። ባሌ ገንዘብ አለው በማለት ወይም አባቴ ወይም ወንድሜ ገንዘብ አለው በማለት እነሱ ከየትም አይደለምና አፍሰው የሚያመጡት አላስፈላጊ የሆነን ወጪ እንዲያወጡ አታስገድዳቸውም። አዱንያ ቤት ላይ ተብቃቅተው መኖር የሚችሉበትን ያክል ሁኔታ ካሟሉላት ከዛ በኋላ የቅንጦት ዕቃዎችን የቅንጦት ነገሮችን አትጠይቃቸውም። ለምን? ፈልመውዒዱል ጀነ መቀናጣት የፈለገ ሰው መዝናናት የፈለገ ሰው እንደፈለገ መሆን የፈለገ ሰው የት ነው ይሄ የሚገኘው? ጀነት ላይ ነው። ጀነትን ገብታ እንደፈለገች ለመሆን ከፈለገችም አላህ Subhanahu Wa Ta'ala ያዘዛትን ቀጥ ብላ መታዘዝ፣ የከለከላትን መከልከል መቻል አለባት። ይሄን ሁሉ ነገር እንዳታደርግ ባህሪዋ ጥሩ እንዲሆን ማባከን ያለ አግባብ ውጪ ባለቤትን መጨቅጨቅ አባትን መጨቅጨቅን እንድታቆምና ጥሩ ስነ ምግባር እንዲኖራትም አላህ Subhanahu Wa Ta'ala ሱረቱል ፉርቃን 67ኛው አንቀጽ ላይ አደብ አስይዟታል። በአላህ አደብ ባሳዛት መልኩ የምትጓዝናት ጥሩ ሴት ወይም ደግሞ ጥሩ ሙልተዚማ ሙስሊም እህት قال تعالى والذين إذا أسرفوا لم يسرفوا ولم يقتروا والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما እነዚያ ናቸው የአላህ ትክክለኛ ባሮች። እነማን? إذا أنفقوا ወጪ በሚያደርጉ ሰዓት لم يسرفوا
በጣም ማያባክኑ ወለም ይቅቱሩ በጣም ማይሰስቱ ወካነ በይነ ذلك ቀዋማ በዚህ በሁለቱ መሃል በማባከንና በመሰሰት መሃል ወጪ የሚያደርጉ ናቸው በማለት አላህ Subhanahu Wa Ta'ala አደብ ስለያሳዛት በዚህ መልኩ ትጓዛለች تعتبر الحياة الطيبة الهنية والسعادة البالغة في الإيمان والعمل الصالح መጀመሪያ ላይ ህይወቷ ያማረ ነው ደስተኛ ሆና ትኖራለች ብለናል እሷ ደስታን ለማግኘት የተንጣለለ ቤት ላይ መኖር ብዙ ሀብት ማግኘት ብዙ ቤት ውስጥ ብዙ የቅንጦት ዕቆችን መደርደር አይደለም እሷ ዘንድ ደስታ ገንዘብም አይደለም ደስታ ውበትም አይደለም ደስታ እሷ ዘንድ العمل الصالح መጨረሻ ያለው በስኬትና በደስታ የተሞላ ህይወት ወይም ደግሞ ደስተኛ ህይወት ብሎ ማለት ምንድነው الإيمان بالله በአላህ Subhanahu Wa Ta'ala ከልብ ማመን አላህ የከለከለውን መከልከል አላህ ያዘዘውን ማዘዝና والعمل الصالح ወዱ መልካም ስራዎችን መስራት መልካም ስራ ከሰራች በአላህ Subhanahu Wa Ta'ala ካመነች ከሷ የበለጠ ደስተኛ የለም ለምን ድንኳን ውስጥ ለምን አትኖርም ለምን መጠለያ ውስጥ ለምን አትኖርም ደስታ የሚለካው ልብ ውስጥ ነው እንጂ ያለው ሰዎች በመብላት አይደለም በመልበስ አይደለምና ደስታ የሚለካው አዱንያ ጊዜያዊ በሆነ በሚሄድ ሀብትም አይደለም በሚሄድ ስልጣንም ደስታም ውበትም አይደለም ይልቁንስ ደስታ ያለው كما قال تعالى في سورة النحل من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون من عمل صالحا ملكامن سرا يسرى سو من ذكر أو أنثى وندم هو نسيت وهو مؤمن مسفرتو جن مؤمن كهونه መልካም ስራ ሌላ ሙእሚን ያልሆነ ሰው አዱንያዊ ጥሩ ስራ ለሰዎች ጥሩ ሊሆን ይችላል ግን አላህ ዘንድ ተቀባይነት ያገኝና ይሄን ስኬት ወይም ደግሞ ደስታን ይሰጠን ዘንድ ሙእሚን ሆኖ መልካም ስራ የሰራ ሰው ወንድም ይሁን ሴት ጥቁርም ይሁን ቀይ ትልቅም ይሁን ትንሽ ብቻ የሰው ልጅ ሆኖ መልካም ስራ ከሰራ ምን አደርገዋለሁ ይላል አላህ Subhanahu Wa Ta'ala فلنحيينه حياة طيبة ያማረችን ህይወት አኖራውለን አላህ Subhanahu Wa Ta'ala طيبة ንጹህ የሆነች መጨነቅ መጠበብ የሆነ ወደ ራስን ማጥፋት ማሰብ ባልኖር ይሻለኛል ከዚህ ህይወትሳ ሞት ይሻላል ሁሌ ስሞታን ሁሌ ወቀሳን ሁሌ አላህ Subhanahu Wa Ta'ala አላስደሰተኝም ብሎ አንዳንዴ ምን ይሰማል አላህ ይጠብቀን ሙጅሪሞች ካፊሮች እንደፈለጉ ተንደላጠው የኖሩ አላህ ለምንድነው ለኔ እንደዚህ ማይሰጠኝ አላህ ለምንድነው ለኔ እንደዚህ ማይሰጠኝ ይሄ የሙእሚን ሴት የሙስሊም ሴት ባህሪ አይደለም አላህ በሰጣት ተብቃቅታ ትኖራለች ደስታን ለማግኘት ሐራም ውስጥ አትወዝቅም ፊልምን አታይም ገንዘብ አትዘርፍም ያሌለ ነገር አትሰራም አላህ ባዛት መልኩ ቀጥ ብላ ከኖረች ደስታና ስኬትን ታገኛለች ከነብዩ ሰለላሁ ዐለይሂ ወሰለም ከአኢሻ ረዲየላሁ ዐንሃ የበለጠ ደስተኛ በተአምር አልነበረም ሆኖም ሳለ ነብዩ ተኙ የነበረው ሰሌን ላይ ነው ይበሉ የነበረው ቴምርና ውሃ ነው አይሻም ከዚህ የዘለለ ህይወት አልነበረ የምትኖረው ሆኖም ሳለ እጅግ በጣም ደስተኞች ነበሩ አላህ Subhanahu Wa Ta'ala ለመልካም ስራ ይወፍቀን ሌላው የሙስሊም ሴት መገለጫ የትክክለኛው ሙስሊም ሴት መገለጫ ከሆኑት አንዱ ከአላህ Subhanahu Wa Ta'ala ለመገናኘት በየትኛውም ሰዓት ላይ ዝግጁ ናት ወይም በሌላ አገላለጽ አላህ ያዛትን ታዛ የከለከላትን ተከልክላ ጥሩ ሴት ሆና ቁጭ ብላለች መቼም ሞት መጥቶ ቢወስዳት ልቆይ ትንሽ አትል መለከል ሞት እንደመጣ ደስተኛ ሆና ወደ አኺራ ትሄዳለች ተኩኑ ዳኢመተን ሙተአሂበተን ለሊቃኢላህ አላህን ለማግኘት ከአላህ ጋር ለመገናኘት ለመሞት ዝግጁ ናት በየትኛውም ሰዓት ላይ ሁሌ ሞት ቀልቧ ላይ ያለ ታስታውሰዋለች ስትተኛ ሐሪር ላይ ስትተኛ ወርቅን ስታጌጥ ሞትን ታስታውሳለች ስትበላም ሞትን ታስታውሳለች የፈለገችው ደስታ ላይ ትሆን ሞትን ታስታውሳለች ለምን አላህ Subhanahu Wa Ta'ala ብለዋልና ወተቁላህ ወአለሙ አነኩም ሙላቁህ وبشر المؤمنين واتقوا الله ان انت سووا الله انفروت واعلموا اوقوا انكم ملاقوه الله تገናኙታላችሁ ከአላህ ትገናኛላችሁ اوقوا ስለሆነም ፍሩት የሚያስቀይመውን ነገር አትስሩ وبشر المؤمنين والله يامنوا سوዎችን አብስራቸው በአዱንያም በአኺራ ይላል አላህ Subhanahu Wa Ta'ala ስለሆነም ሞትን ሁሌ ፊት ለፊቷ ታደርጋለች ከአላህ ጋር ለመገናኘት ዝግጁ ናት የትኛውም ሰዓት ላይ ዳለ መገናኘት ዝግጁ ናት የትኛውም ሰዓት ላይ ዳለ መገናኘት ዝግጁ
لا تأسفوا على ما فات من الدنيا فالدنيا ላይ ያለፈ ነገር አያስጨንቃትም ካሁን ቀደም በልጅነቴ እንደፈለኩኝ አልተጨማለኩ በልጅነቴ በችግር አደግኩኝ ስለሆነ መሆን ጥሩ ባል አግብቼ የደስታ ኑሮ ልኖር ይገባኛል ከዛ ወከዛ እንዲህ አይነት ነገር በተአምር ውስጥ ላይ የለም ያለፈው አልፏል ወደፊትም በሚመጣው ደግሞ አትታለልም አላህ ጥሩ ኑሮ ካኖራት ማሻአላህ ብዙ ነገር ኸይር ነገር ተሰራበታለች ካልሆነሳ አትበሳጭም ወለው ኡጢየት ሙልከ ሱለይማን ለም يشغلها عن الله طرفة عين የነብዩላህ ሱለይማንን ንግስና የነብዩላህ ሱለይማንን አቅም የነብዩላህ ሱለይማንን ትልቅ የሆነ ስልጣኑን ካብትስት ይሄን ስልጣን ማግኘቷ ብርና ውበት ስልጣን ከአላህ Subhanahu Wa Ta'ala ለቅጽበት አያዘናጋትም ሞትን እንድትረሳ ለቅጽበት አያደርጋትም አላህ Subhanahu Wa Ta'ala ቀልቧ ውስጥ ስላለና ሞትን ሁሌ ስለምታስታውስ ልጆቿን ሰዓት ታስይዛቸዋለች ራሷ ኸይር ነገር ላይ ቀጥ ብላለች ራሷ አርአያናት እሷን አይተው እነሱም ቀጥላሉ ሙልተዝም የሆነ ቤት ውስጥ ነው ያለችው ቤቷ ሙልተዝም ነው መጥፎ ነገር አይታይም ልጆቿ ሙልተዝሞች ናቸው መጥፎ ነገር አይታይም لا يولدون الازعاج للاخرين ልጆቿም ከሌላ ልጆች ጋር በሚገናኙበት ሰዓት መጥፎ የሆነ ባህሪ አይታይባቸውም والاخت الملتزمه مناره تحتاط لنفسها في مجال النسوه ሙስሊም ሴት ብሎ ማለት ከሌሎች ሙስሊም እህቶች ጋር በመትገናኝበት ሰዓት ራሷን ከፍ አድርጋ አደቧ ስራቷ እውነት መናገሯ የባህሪዋ ማማር ሰዎች በጥሩ አይን እንዲያዩት እንዲያከብሯት ያደርጋታል በሰዎች ጋር ባላት ግንኙነት ጸባይዋ ያማረ ነው ዝም ብላ ያገኘችውን ያለለን ወሬ አትለፍፍም ርዕስ ያለውን ነገር አሳሳቢውን ነገር ትናገራለች ከሐሜት ምላሷ የጸዳ ነው ከሰዎች ጋር ዝም ብላ ሁሌም ሰውን ዚያራ ብላ አትሄድም መች መዘየር እንዳለባት መች መዘየር እንዳለባት ታውቃለች ጊዜዋን በጣም ትጠብቃለች ከገንዘቧ ያበለጠ ለጊዜ ተሰስታለች ከሰዎች ጋር በመትገናኝበት ሰዓት ያለውን ያወራች መጥፎ ባህሪ ያሳየች ሰዎች የሚሸሿት አይደለችም ብለህናት ወላ ኸፊፈቱን ፈይስخف بها ይሄን ስንል ደግሞ ራሷንም ዝቅ አድርጋ ራሷን ያለ ቀልድ የቀለደች ራሷን ክብሯንም መታጣ አይደለችም መካከለኛ ናት كما قال صلى الله عليه وسلم ደግሞ ይሄን ሁሉ እንድታገኝ እንድትከበር ሰዎችም እንዳይሰለቿት አንዳንድ እህቶች ሰዎች ከሷ ጋር መቀመጥ ያስተላቸዋል ሌሎቹ ደግሞ ከሷ ጋር ቁጭ ብለው እሷን መላገጫ እሷን ማሾፊያ ያደርጓሉ ከሁለቱም የጸዳች ናት ሰውም ከሰው ጋር ስትቀመጥ ይወዷታል ሰዎች ገና ክብሯን በሚነካ መልኩ አይደለም መሳቅ ያለባት ጋር ፈገግ ትላለች ኮስተር ማለት ያለባት ጋር ኮስተር ትላለች ይሄን ሁሉ ማግኘት የምችለው መቼ ነው ያላስፈላጊ በቂ ምክንያት ከቤቷ አትወጣ ከቤቷ ካልወጣች ከሸር እህቶች አትገናኝም ከቤቷ ካልወጣች አይኗ መጥፎ ነገር ላይ አይወድቅም ከቤቷ ካልወጣች ምላሷ መጥፎ ነገርን አይናገርም ከቤቷ ካልወጣች ሒጃቧ እንደተጠበቀ ነው ያለላት ለምን ነብዩ ሰለላሁ ዐለይሂ ወሰለም አኺራ የመጨረሻ አኺር ዘመን ላይ ፊትናዎች እንደሚበዙ ነብዩ ሲናገሩ መነጃ ታዲያ ከዚህ ፊትና ማመልጠው በምንድነው ሲላቸው ምላስህን ያዝ ወንጀልን አስታውሰህ አልቅስ ቤትህ ይብቃ ብለዋልና ቤቴ ይበቃኛል በማለት ቁጭ ብላለች እንደሆም ከባህሪዋ ወይም ደግሞ ውስጧን ሞት ስላለ ሁሌ አላህን ስለምታስታውስ ከማንንም ጋር አትቀያየምም ማንንም አትንቅም ከሷ የሚበልጥን ሰው በመታይበት ሰዓት ምን ትላለች እቺ በእድሜ ከኔ ትበልጣለች አይደለ ስለሆነም ከኔ የበለጠ ብዙ መልካም ስራ ሰርታለች ማለት ከሷ በእድሜ የሚያንስ ሰው በመታይበት ሰዓት ይህቺ ከኔ የበለጠ ከኔ ያነሰን ትንሽ ወንጀል ሰርታለች ከሷ የበለጠ እኔ ወንጀል ሰርቻለሁ በእድሜ የሚበልጣትን ስታይ እቺ ከኔ የበለጠ ብዙ ኸይር ስራ ሰርታለች ከእድሜ የሚያንሳትን ሰው ስታገኝ ደግሞ እኔ ከሷ የበለጠ ወንጀል ሰርቻለሁ ሁሌ ሰዎች ዘንድ ትንሽ አርጋ ትታያለች ራሷን ታቀላለች ለሰዎች አላህ ዘንድ ግን በጣም የተከበረች ናት ራሷን ስታስተናነስ ሰዎች ሊንቋትና ሊያሾፉባት ሊሰለቁባት ይችላሉ እሷ ግን አላህ ዘንድ በጣም ትልቅ ናት ውድን ነገር ውድ ካገኘችና ትልልቅ የክብር ነገሮች ቤቷ ውስጥ ካሉ ወይም ደግሞ ላይዋ ላይ የሚታዩ ከሆነ ራሷን አታንቀባረርም እንዲህ ባሌ እንዲገዛልኝ ወንድሜ እንዲገዛልኝ እኔ ይሄን ያክል ወርቅ አለኝ ይሄ እንዲህ ያክል የተከበሩ ቆች አሉኝ ብላ ሰዎች ዘንድም አትለፍፍ እንደፈለገች አታወራም فلعل من بينهن اخت فقيره ይሄንን በመታደርግበት ሰዓት እዛ ውስጥ ድሃ የሆነች እህት ትኖራለችና ቀልቧ ይሰበራል ሁሌም ወደ መስጂድ ትመጣለች መስጂድ ስትመጣ ግን ወርቅ ለብሳ ያለውን ነገር ተጋግጣ ነው የምትመጣው መስጂድ ውስጥ ሳማን አለ ምስኪኖች አሉ ድሆች አሉ እሷን ይዩ ወይ ሰላታቸውን እስከዱ እኔ ምን አይቀርም ቀልባቸው ይሰበራል ይሄን ነገር ላለ ማድረግ ብላ እሷ ሁሌ መስጂድ ወይም መምጣት ካለባት ወይም ደግሞ የሆነ ቦታ መሄድ ካለባት መጠነኛ የሆነ መጋገጥን ተጋግጣ ነው የምትሄደው ሁሌም
ሰዎች መስጂድ የሚሄዱት ለጁማም ሆነ ለምንም ሄዱ ለራስን ትልቅነት ለማሳየት ሳይሆን የአላህን Subhanahu Wa Ta'ala ቤት ነው የሚመጣው እስትግፋር ለመጠየቅ አላህን Subhanahu Wa Ta'ala ለማስታወስ ነው እንጂ ውበትን ለማሳየት ጀማልን ለማሳየት ያለን ክብር ሀብትን ለማሳየት አይደለም ወይንማ ታቲ ኢላ ረቢሃ ፈቂራ ወደ አላህ ተዋርዳ ነው የምትመጣው ወደ መስጂድ ስትሄድ ለቅሶ ቤትም ስትሄድ ተዋርዳ ራሷን ዝቅ አድርጋ ራሷን እየገመገመች ነው የምትሄደው ራዋጂየተን ሊላሂ يرفعها ራሷን ዝቅ ታደርጋለች ምናልባት አላህ ይሄን መተናነስን አይቶ ከፍ ያደርገኛል በማለት ተዓለሙ በዚህ መልኩ ከሰዎች ጋር ያላትን ግንኙነት ያላትን ማህበራዊ ኑሮ ታጠናክራለች ጥሩ ታደርገዋለች የሰውንም ሐቅ የአላህንም ሐቅ ትጠብቃለች ለምን ለሞት እየተዘጋጀች ስለሆነ ቤቷ ውስጥ ያለው ቁርአን ቤቷ ውስጥ ያለው ክታብ ቤቷ ውስጥ ያለው ካሴት ምንም ማለት አይደለም ተግባራዊ ካላደረገችው ይሄን ጠንቅቃ ታውቃለች ስለሆነም በእያንዳንዱ የቁርአን አንቀጽ ራሷን ትገስጻለች በእያንዳንዱ ሐዲስ ራሷን ትገስጻለች በእያንዳንዱ ካሴት የሆነ የባህሪ ለውጥ ማምጣትን ትፈልጋለች ፉቀራ ምስኪኖችን ደካሞችን አትዘነጋቸውም ለነሱ ሁሌ ወጪ ታደርጋለች ምስኪኖችን ታቀርባቸዋለች የሆነን ጥሩ ምግብን ስትሰራ ታስታውሳቸዋለች እንዲሁም ባለጥ የሆኑ እህቶቿን ባልአግብተው የፈቱ ወይም ደግሞ የሞተባቸው እህቶቿን ሁሌ ታስታውሳለች የራሷን ሐጃ በምትፈጽምበት ሰዓት አቅም ካላት ለእንዲህ አይነት ቀልባቸው ለተሰበረ እህቶችም የሆነን ነገር ታበረክታለች የቲሞችንም አትረሳም ታበላቸዋለች ታለብሳቸዋለች كما قال تعالى لن تنالوا البر حتى تنفقوا مما تحبون ለጀነት ለአኺራ ራሷን አዘጋጅታለች ብለናልና ለአኺራ የሚጠቅማትን ነገር ሁሉ ታደርጋለች ያሁኑን ሁሉ መልካም ስራ የምታደርገው ለምስኪኖች ለየቲሞች ለአራምሎች በጎ የምትሆነው ለምንድነው አላህ ስላለ ጀነትን አታገኙም የምትወዱትን ነገር ሳልሰጣችሁ ድረስ ስላላት በዚህ መልኩ ያለች ባለትዳር ካልሆነች ካላገባች አንድ ሰው ሊጠይቃት ከመጣ ለትዳር ከጠየቃት አላህ የሚፈራ ከሆነ ሙእሚን ከሆነ ዲን ላይ ቀጥ ካለ ይሄን መስፈርት ያሟላ ከሆነ በተአምር አትመልሰውም ለምን አዱንያ ላይ እስከመቼ እንደምትኖር ታውቃለች አዱንያ ላይ ስትኖር ለአኺራዋ ሚረዳትን ሰው ነው ከጎኗ ማኖር ያለባት ስለሆነም ለአኺራ ሚረዳት ሰው የግድ በውበቱ እዛ የደረሰ በገንዘቡ ይሄን የደረሰ እንዲህ ያክል ስልጣን ያለው የሚል መስፈርት እሷ ዘንድ የለም ትልቁ መስፈርቷ አላህን የሚፈራ ሰው መሆን አለበት ነው አላህን የሚፈራ ከሆነ ማንም ይሁን ምን ተቀበለዋለች ለምን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ስላሉ ዲኑን አባዩንና ሃይማኖቱን ዲኑን እስቲቃማውን የምትወዱት ሰው ከመጣ ዳሩት የሚለውን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ትተገብራለች ነብዩ ሰለላሁ ዐለይሂ ወሰለም ዲን ላይ ቀጥ ያለ ሰው ሲመጣ ይሄን ያክል የትምህርት ደረጃ ያለው ይሄን ያክል ውበት ያለው ይሄን ያክል ቁመት ያለው አላሉም ረሱሉ ሰለላሁ ዐለይሂ ወሰለም ይሄን ያክል የወርገብ ያለው እንደዚህ አይነት ሸርጥን ረሱሉ ሰለላሁ ዐለይሂ ወሰለም አላስቀመጡም ይሄንም ስለምትጠቅሷ ዘንድ ሁለት ሸርጥ ብቻ ነው ያለው አንደኛው ኹሉቅ ስነ ምግባር ሌላኛው ደግሞ ዲኑ እስቲቃማው ላይ ዲን ላይ ጠንከር ያለና አኽላቁ የሚያምር ከሆነ ይሄን ሰው ትቀበላለች ስነ ምግባሩና ጸባዩ የሚያምርን ሰው ባየችበት ሰዓት ማንም ይሁን ማን ትቀበላለች ዘርንም ምትመርጥ አይደለችም ውበትንም መስፈርት የምታደርግ አይደለችም ገንዘብና ስራንም መስፈርት የምታደርግ አይደለችም መተዳደሪያ ካለውና ዲኑ ጠንካራ ከሆነ ጸባዩ እሷን ሊያስተዳድራት ከቻለ ወዲያው እሱን ወደ ኋላ አትልም እሱን ከመቀበል ወላ ተንተظሩን ለዛ ይሄ አላህ Subhanahu Wa Ta'ala ዘዋጀን የትዳር ህይወትን እስላም ውስጥ ትልቅ ቦታ ሰጥቶታል ስለሆነም ይሄ ትልቅ የሰጠውን ትልቅ ቦታውን የሚጠብቀው ዲን ያለውን ሰው ስታገባ ነው ምክንያቱም ዲን ያለውን ሰው ካገባች ዲን ያለው ሰው ሲመጣ ከተቀበለች ከወደዳት በአክብሮት ያኖራታል ካልወደዳትና ካልተግባቡ ደግሞ በአክብሮት ይሸኛታል እንጂ እሷን ያሰቃያት አይኖርም ስለሆነም አቡበክር ሊመጣ አይደለም ኢብኑ ተይሚያ ሊመጣ አይደለም ወይም ደግሞ ኢብኑ ባዝ ሊመጡ አይደለም አላህ Subhanahu Wa Ta'ala የሰጣትን የረዘቃትን የሷ አይነት ሰው ዲኑን ጠንካራ የሆነ ሰው ከመጣ ትቀበላለች ከአላህ Subhanahu Wa Ta'ala አላህን ከሚፈራ ሰው የበለጠ ማንንም ልታገኝ አትችይምና አላህን የሚፈራ ከሆነ ትልቅ መስፈርት አድርጋ የምትቀበለው እሱን ብቻ ነው ይሄን ነገር ስሎ ብላ እንድታደርግ እሺ እንድትል ከሚያደርጋት ነገር አንዱ አሁን ባለንበት ዘመን አብዛኛው ወንድ አብዛኛው ወጣት ሷሊህ አይደለም ደግ አይደለም ጥሩ አኽላቅ ላይ ጥሩ ሁኔታ ላይ አይደለም ያለው ስለሆነም እንዲህ ጥሩ አኽላቅ ላይ ጥሩ ሁኔታ ላይ ያለን ወንድም ማግኘት የሚከብድበት ዘመን ላይ እንዳለን ስለምትተክ ጥሩ ወንድም እንዳገኘች ስሎ ብላ እሺ ትላለች ብዙ እህቶች ትዳር አጥተው ባልን አጥተው የኖሩ ያሉበት ምክንያት ይሄ ነው ወንድን ያማረጠች ትኖራለች ሙስሊም ሴትን ግን በመናይበት ሰዓት ጥሩ አላህን የሚፈራ ሰው ከመጣ ወዲያው ትገባለች ወተክዊኑ ኡስረትን ሷሊሐተን ኸይሩን ሚነል ኢንቲዛር
ቶሎ አግብቶ አላህን Subhanahu Wa Ta'ala የሚፈሩ ብዙ አብደላሆችን ብዙ መሐመዶችን ብዙ ፋጢማ አይሻዎችን መውለድ ዝም ብሎ እሷ በምትጠብቀው መስፈርት እስኪመጣ ድረስ ከመጠበቅ አላህ Subhanahu Wa Ta'ala ለሷ ያላከውን ሷሊህ የሆነን ወንድ አግብታ ብዙ ሷሊህ ልጆችን መውለድ የበለጠ ጥሩ እንደሆነ ታውቃለች አላህን ስለምትፈራ በል يكفي من الشروط ان يكون ملتزما خلاص ሁሉንም ሸርጥ ወደ ኋላ ትጥለውና አላህ ባዘዘው መልኩ የሚተዳደር ብቻ ይሁን ትላለች ሙስሊም እህት አይዋን لا ترفض الزواج بحجة استكمال التعليم او الحصول على الشهادة እንዲሁም ያላገባች የወጣት ሙስሊም እህትን ባህሪ በመናይበት ሰዓት ትዳርን ወደ ኋላ አታቆየውም ትምህርቴን ልጨርስ ብላ ትዳርን ወደ ኋላ አታቆየውም ዩኒቨርሲቲ ልግባ ብላ ይሄን ነገር ማድረግ ምትችለው ይሄን ነገር ማሟላት መቀጠል ምትችለው አላህ Subhanahu Wa Ta'ala ከድሮት ከሆነ ነው አላህ Subhanahu Wa Ta'ala ለሷ ደግሞ አይቀድርላትም ኸይርን ነገር እንጂ አላህ Subhanahu Wa Ta'ala ለሷ አይቀድርላትም ኸይርን ነገር እንጂ በዚህ እድሜሽ አግቢ ብሎ አላህ ከቀደረ ቶሎ እሺ ብላ ማግባት አለባት የሙስሊም ሴት ትልቁ ውበቷ ትልቁ ደስታዋ ቤት ሆና አብደላሆችን ሙሐመዶችን ሷሊሐቱና ተቂያዎችን ጥሩ ሙስሊም ወንዶችን ሴቶችን ወልዳ ስታፈራለንና በቁርአን በሐዲስ ስታንጽ ነው የሙስሊም ሴት ደስታ ያለው ሴት ልጅ የተፈጠረችው በየመስሪያ ቤቱ ራሷን ጎልታ ከወንድ ጋር ጥርሷን እየከፈተች እንድትስቅና ውበቷን ለሰዎች እንድታሳይ አይደለም ሴት ልጅ የተፈጠረችው ወላኪንኪ ኹልቅቲ للبيت والزوج والأولاد ሴት ልጅ የተፈጠረችው አላህ Subhanahu Wa Ta'ala በዛት መልኩ ቀጥ ብላ ጥሩ ጂሃድ የሚያደርጉ ጥሩ ኹጥባ የሚያደርጉ ጥሩ ትልልቅ ዑለሞችን ለማፍራት ይሄም ደግሞ የሚሳካው ስታገባ ቤቷን አርፋ ቁጭ ስትል ነው አላህ Subhanahu Wa Ta'ala እንዲህ ይለናል وقرن في بيوتكن ولا تبرجن تبرج الجاهلية ولا تبرجن تبرج الجاهلية الأولى وقرن في بيوتكن ቤታችሁ ላይ አርፋችሁ ቁጭ በሉ የነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ነው ولا تبرجن تبرج الجاهلية الأولى ካሁን ቀደም የነበሩ የጃሂልዮችን አይነት መገላለጥን አትገላለጡ ታዲያ ሙስሊም ሴት አላገባም ካለች ከዛ ምን እንደሚጠብቃት እሷው ተመለሰለን ተስዓ على تزويج اخواتها في الله ሌላ ሙስሊም ሴት መገለጫ ጠንከራ ሙስሊም ሴት መገለጫውን በመናይበት ሰዓት እሷ ካገባች ሌሎች እህቶቿ እንዲያገቡ ጥረት ታደርጋለች ሌሎች እህቶቿ ራሷ እህቶችም ሊሆኑ ይችላሉ ሌሎችም ሙስሊም እህቶቿ ሊሆኑ ይችላሉ ጥረት ታደርጋለች ራሷ አገባችና ሌሎች ያላገቡ እህቶቿን አትረሳም እንዲሁም አግብተው ባል ያጡ እንደገና የፈቱ እህቶቿን አትረሳም በሆነ አጋጣሚ ሁሉ ለሙስሊም እህቷ ትዳር ለማሳካት ሁሌ ጥረት ታደርጋለች እድሜያቸውም የገፉ እህቶችን ለመዳር ጥረት ታደርጋለች ይሄን ለምንድን ነው የምታደርገው ነብዩ ሰለላሁ ዐለይሂ ወሰለም ስላስተማሯት ምን ብለው ሙስሊም ለሙስሊም አንድ የቤቱ ግንባታ አንዱ ፓርት ሌላኛውን ፓርት እንደሚያጠናክረው ነው አንዱ ከደከመ ሌላኛው ይደክማል ፈረል ሙእሚኒና في تراحمهم ሙእሚኖች በመተዛዘናቸው በመዋደዳቸው በመረዳዳታቸው አንድ አካል ይታያሉ አንዱ አካል ከታመመ ሌላኛውም አካል ይታመማልና ይሄን ስለምታውቅ አላህ Subhanahu Wa Ta'ala ያዛትን ትታዘዛለች ሙስሊሞች ሲቸገሩ ከነሱ ጋር ትቸገራለች ሲታመሙ ከነሱ ጋር ትታመማለች እኔ አገባው እኔ ህይወቴ ተሳካ ሌላው የራሱ ጉዳይ አትልም ለሁሉም እህቷ ታስባለች እንዲሁም ከሙስሊም ሴት ባህሪ ወይም ደግሞ መገለጫ እዚሁ ከተዳር አካባቢ ሳንወጣ لا تكلف زوجها ما لا يطيق ባህሏን ካቅሙ በላይ የሆነ ነገር አታስቸግረውም ولا تستقل ما ياتي به ባህሏ የሚያመጣላትን ነገር ይሄ ትንሽ ነው ለኔ እንደ እገሊት አልገዛህልኝም ያለች ከሌሎች ጋር የሷን ህይወት ያነጻጸረች ባለቤቷን አታስቸግርም ሰዎች ዘንድ ያለውን ነገር ሁሌ አይታ የራሷን ህይወት ዝቅ የሰዎችን ከፍ አድርጋ አታይም بل هي راضية مرضية الله سبحانه وتعالى በወሰነላት ህይወት ትወዳለች ይሄን በመውደዷም الله ይወዳታል تستكثر القليل من زوجها وتشكر عليه ባሏ ትንሽም ነገር ይስጣት ما شاء الله ትልቅ ነገር ነው ያመጣህልኝ ያለች ባሏን ታመሰግነዋለች ጥሩ አድርጋም ህይወቷን መምራት ትችላለች አላህ Subhanahu Wa Ta'ala ከእንዲህ አይነቷ እህት እንዲያደርግሽ አላህን Subhanahu Wa Ta'ala ጠይቃለሁ እንዲሁም ባሏን በኸይር ነገር ትረዳዋለች ባሏን ወደ መልካም ነገር ትገፋፋለች ልጆቿን ወደ ትልቅ ደረጃ ለማድረስ ታንጻቸዋለች ህይወቷንም በስርዓቱ አስተናብራ ትመራለች ተስብሩ على غياب زوجها ባሏ ለሆነ ነገር ከወጣ ትታገሳለች ቤቱን ውስጥ ማንንም እሱ የሚጠላውን ሰው አታስገባም ወይም ደግሞ አጅነቢ አታስገባም ለስራ ሄዶ ሊሆን ይችላል ዒልምን ፍለጋ ሄዶ ሊሆን ይችላል ወይም በሆነ አጋጣሚ ወጣ ብሎ ሊሆን ይችላል ይሄን ነገር እሷ ቤቱን አታስደፍርም አላህ ዘንድ አጅር እንደምታገኝ ታውቃለች
ስለሆነም የባሏን ምስጢር የባሏን ሀብት የባሏን ቤት ትጠብቃለች አንዲት ሴት አገባሽ ብሎ ማለት ደግሞ የባሏን ኃላፊነትና ወሰደች ብሎ ማለት ሁሌ በችግር ሁሌ በመከራ ሁሌ በስቃይ ትኖራለች ማለት አይደለም በል ሙሪሐቱን ለዘውጂሃ ወለአውላዲሃ ባለቤቷን ታዝናናለች ልጆቿን ታዝናናለች ራሷን በደስታ ትኖራለች ቃለ ሰለላሁ ዐለይሂ ወሰለም ከስሮች ሁሉ መልካም ስራ ብሎ ማለት አላህ ዘንድ ሙስሊምን ማስደሰት ነው ብለዋልና ባሏን ለማስደሰት ሁሌ ትጥራለች ቱዒኑ ዘውጂሃ አላ ጣዓቲላህ ባለቤቷ መልካም ስራ እንዲሰራ ሁሌ ታግዘዋለች ሲሰግድ ከሱ ጋር ተሰግዳለች አላህን Subhanahu Wa Ta'ala ሲያስታውስ ቁርአን ሲቀራ አብራው ትቀራለች አላህ Subhanahu Wa Ta'ala ያዘዘውን ነገር ሁሉ በቀላሉ እንዲወጣ ትረዳዋለች አላህ Subhanahu Wa Ta'ala የከለከለውን ነገር እንዲከለከል ታደርገዋለች አላህ Subhanahu Wa Ta'ala እንዲህ አይነት እህቶችን ያላገቡ ወንድሞች ሁሉ እንዲወፍቃቸው ጠይቃለሁ የሆነ ነገር ሲዘነጋ ወዲያው ታስታውሰዋለች ሰው ነውና አላህን ፍራ ትለዋለች ወይን ተካተለ ከተዘናጋና ከተሰነፈ بعثت فيه الهمة والتشجيع እንዲጠናከር ታደርገዋለች አይዞህ በርታ ትለዋለች ነገ ኢንሻአላህ ጀነት ላይ እናርፋለን ትለዋለች قال صلى الله عليه وسلم رحم الله امرأة قامت من الليل فصلت وأيقظت زوجها إلى آخر الحديث صلت وأيقظت زوجها إلى آخر الحديث وأيقظت زوجها በዚህ መልኩ ተጠናክረው ተረዳተው ወደ ጀነት ይገሰግሳሉ ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ሐዲስ ያስታወሰች ምን ይላሉ رحم الله امرأة አንድን ሴት አላህ ይዘንላት ከሌሊቱ ክፍል ተነስታ ሰግዳ ከዛ ባለቤቷን ቀስቅሳ እንቢ ካለም ፊቱ ላይ ውሃን በቀስ ብላ በትንሹ ውሃ ፊቱ ላይ ከረጭታው ተነስተው የሰገደችን ሴት አላህ ይዘንላት ብለዋልና ወንዱም ካደረገ እንደዚሁ አላህ ያዝንለታል እንደውም የነብዩን ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ረሂመላህ አላህ ይዘንላት ያለውን ዱዓ ለማግኘት ሁሌ ከባሏ የቀደመች ሌሊት የተነሳች ሱብህ የተነሳች ባሏን ትቀሰቅሳለች ሙስሊም እህት ቤት ውስጥ ችግሮችን አትፈጥርም ችግሮች ሲፈጠሩም ደግሞ ለችግሮች እጅ አትሰጥም ከባሏ ጋር ባለው ህይወት በይህን ችግር ለመፍታት ጥረት ታደርጋለች የራሷን መብትም ትተዋለች አንዳንዴ ችግሮችን ለማለፍ ብዙ ጥረቶችን ታደርጋለች ችግሮችን የባሰ እንዲከፉ አታደርጋቸውም መውጫ መንገድንም ትፈጥራለች ቀልድም ዜጋ ቀልድም ሆነ ተጠቅማ ይሁን ነገር አድርጋ ችግሩ እንዲረሳ ታደርጋለች በዚህም መልኩ ቤቷ ቀዝቀዝ ያለ ህይወት እንዲመራ ቤቷ የተረጋጋ እንዲሆን ታደርጋለች አላህ Subhanahu Wa Ta'ala ባዘዘው መልኩም ሰኪና ጥማእኒና ይኖራል ቤቷ እንዲሁም ልጆቿን ባለቤቷን ከመጥፎ ነገር ተጠብቃለች ከቆሻሻ ነገር ተጠብቃለች ከአኽላቅም ሆነ ከሌሎች መልሙስ ከሆኑ ቆሻሾችም ልጆቿን ባለቤቷን ተጠብቃለች ቤቷን በስርዓቱ ታስተዳድራለች የቤቷ አስተዳደር ናት እሷ የቤቷ መሪ ናት ልጆቿን ትምህርት ቤት እንዲያንጽላት መዋለ ህፃናት እንዲያንጽላት አይደለም የምትጠብቀው ራሷ ልጆቿን ታንጻቸዋለች አላህ Subhanahu Wa Ta'ala መልካም ልጆችም እንዲያወጣላት ጥረት ታደርጋለች ልጆች ብዙነት ልጆች ብዙ ልጅ ወልዳ ማሳደጓም ሌሎች ኸይር ነገሮችን እንዳትሰራ አያደርጋትም ባሏን እንዳትንከባከብ አያደርጋትም አባት እናትም ካሏት እነሱ እንዳትንከባከብ አያደርጋትም በሎም لا يزيدها العمر الا قوه ልጆች ብዙ በወለደች ቁጥር እድሜዋ በገፋ ቁጥር ጥንካሬዋ እየጨመረ ኢማኗ እየጨመረ ለሰዎች ያላት ክብር እየጨመረ ነው የምትሄደው ጽናቷም እንደዚሁ ኸይር ነገር ላይ በርታቷም እየጨመረ ይሄዳል ተራጥፍ لها كانه العالم المنتظر ለልጆቿ በጣም ቦታ ሰጣ ትኩረት ሰጣ ቁርአንን ያተሐፈዘች አላህን እንዲፈሩ ያደረገች በጣም ትኩረት ታደርጋለች ትልቅ የሆነ አላማም ትጠብ ለልጆቿ ትልቅ አላማም ስትራቴጂ ትነድፋለች ልጆቿ ውስጥ ክብርን ጀግንነትን አርቆ ማሰብን ከመጥፎ ነገር ከጠያፍ ነገር መራቅን ጀግንነትን ወንድ መሆንን ልጆቿን ታስተምራለች ሴት ልጆቿንም እንደዚሁ ለሴት ለሙስሊም ሴት የሚሆንን ባህሪ ታስተምራለች ለኡማው የሆነ ነገሩን ከማድረግ ባይችሉ ለቤታቸው ለእናታቸው ለሌሎች ወንድሞቻቸው ነገር መስራት የሚችሉ ወንዶችን ወይም ደግሞ ልጆችን ታፈራለች ልጆቿን ሁሌ ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን ማዕና ሁሌ ታስተምራቸዋለች ያለ አላህ ማንንም ሊረዳት እንደማይችልና መታገዣ እንዳሌለ ታሳውቃቸዋለች አላህ Subhanahu Wa Ta'ala እነዚህ ልጆችን ጥሩ ደረጃ እንደሚያደርስላትም ተስፋ ታደርጋለች نعم በዚህ መልኩ ልጆቿን ያሳደገች ባሏን ሐቅ እየጠበቀች የራሷን ውበት ከመጠበቅም አይከለከላትም ባለቤት ባለትዳር ከሆነች የራሷን ክብር የራሷን ውበት ትጠብቃለች ይሄን ውበቷን በመጠበቅበት ሰዓት ከአላህ Subhanahu Wa Ta'ala በሚያጋጫት መልኩ አይደለም ሐላል በሆነ መልኩ የራሷን ውበት የራሷን ንጽህና ራሷ ማራኪ ሆና ውብ ሆና ባሏ ወደ ሌላ ቦታ እንዳያስብ ወደ ሌላ ቦታ እንዳያይ ማድረግ ትችላለች በለህናት ይሄንን በመታደርግበት ሰዓት ደግሞ ከዲንጋ በሚጋጭ መልኩ አታደርግም حرام የሆነውን ጸጉር መቀጠልን አትዳፈረም አይን መቀንደብን አትዳፈረም ፊት ላይ አላህ Subhanahu Wa Ta'ala የትኛውንም ተገይራት አላህ ከፈጠረው
ኸልቅ ወይም ደግሞ የአላህን ፍጥረት መቀየርን አትዳፈርም። አላህን ትፈራለች። ረሱሉ ሰለላሁ ዐለይሂ ወሰለም ያዘዟትን ነገር ትታዘዛለች። አላህ ሱብሓነሁ ወተዓላ የሰው ልጅን ሙሉ አድርጎ ፈጥሮታል። ይህን ሙሉነቷን ደግሞ አላህ የሰጠኝ ሙሉነት ይበቃኛል ብላም መጨመር ያለባትም ነገር ካለ አላህ ሱብሓነሁ ወተዓላ ረሱሉ ሰለላሁ ዐለይሂ ወሰለም ደግሞ ዲናችን በፈቀደው መልኩ ብቻ ነው የምትጨምረው። እንዲሁም በጣም ጥቡቅ ከመሆኗ ባሏን ከማክበሯ ቤቷን ከመጠበቋ የመጣ ዒባዳውን ሁሉ የምታደርገው ከቤቷ ውጪ የትም አትሄድም። መስገድ ካለባትም እዛው፣ መቅራት ካለባትም እዛው። ጓደኞቿን ቁርአን ናቸው። ሁሉም ችግሯን የሚፈታላት አላህ ሱብሓነሁ ወተዓላ በዱዓ ነው። ስለሆነም በጣም ጠንከር ያለች እህት ናት። ባለቤቷን በጣም ታከብራለች። ከባሏ ጋር በጥሩ ሁኔታ መኖር ትችላለች። ሌላው ተስቢሩ ዐለል በላ ከሙስሊም ሴት ልጅ ጠንካራ ሴት ሙስሊም መገለጫ አንዱ ተስቢሩ ዐለል በላ ወተዚዱሃ ኢማናን ወተሱኑ ሊሳነሃ አላህ ባመጣባት በላ አላህ ባመጣባት መከራ ሰብር ታደርጋለች። ይሄም በላ ደግሞ ይሄም ሙሲባ ደግሞ ኢማኗን ይጨምርላታል። ምላሷንም ከመጥፎ ነገር ትጠብቃለች። አላህ ሱብሓነሁ ወተዓላ ዘውጅ ባል ካልሰጣት አትቆጭም፣ አትጨነቅም። ይሄ እስኪሳካ ድረስ ወደ አላህ ሰዎችን እየተጣራች የሆነ ኸይር ስራ እየሰራች ሰብር አድርጋ ትቆያለች። ብሎም እንዲህ አይነት ችግር በሚፈጠርበት ሰዓት አላህ ለዳዕዋ አዘጋጅቶኝ ነው፣ አላህ ሰዎችን ለመርዳት ሰዎችን ለመጥቀም እኔን ለዚህ ነገር ኸስሶኝ ነው ትላለች። ወለሃ مريم أسوة حسنة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين يا مريم اقنتي لربك واسجدي واركعي مع الراكعين ይህንን በምታደርግበት ሰዓት ይህንን ባላጥታል ረጅም ጊዜ በምትቆይበት ሰዓት አታዝንም አትተክዝም። በኸይር ነገር ቁርአን በመሐፈዝ ሐዲስ በመሐፈዝ ሰዎችን በማስተማር ጊዜዋን ታሳልፋለች አላህ እስኪያመጣላት ድረስ። ይህንን ስታደርግ መርየምን ታስታውሳለች። አላህ መርየምን ምን ብሏታልና مريم هوي لا الله تازجي سجي ركوع أدرجي بلواتالنا يهن تستوثالش لا تحزن إن لم يرزقها الله الولد فليلا جزير مو صبر كصبر ومجلج عنده بالا جنيتا ليس تجني بالتكر الله سبحانه وتعالى صبر ستاتال تتهجسالش فالخير ما اختاره الله سبحانه وتعالى يمرت الله النجر مرتات الكبلالش لجك الستات صبر تهرجالش قال الله تعالى وعسى أن تكرهوا شيئا ويجعل الله فيه خيرا كثيرا عند النجر للتلو تشلالاتشو الله استولي بزو خير نجروتشن ያስቀም ያኖርበታል ይላልና ስንትና ስንት እህቶች ብዙ ልጆችን ሲወልዱ ኢማናቸው ደክሟል። ፈሳሩ همها ጭንቋ ሁሉ አላማዋ ሁሉ ልጆቿን ማብላትና ልጆቿን መቀለብ ሆኖ ኢማኗ የደከመ ስንትና ስንት እህቶች አሉ። وكم من اولاد صاروا نقمه ስንትና ስንት ልጆችም ደግሞ ተወልደው አባት እናቶቻቸውን ጀሃነም ያስወርዱ አረመኔም ይሆኑ ጋጠወጥም ይሆኑ ስንት ወንዶች አሉ። ስንቶች ናቸው ደግሞ ከማግባታቸው ፊት ዲናቸው ጠንካራ የነበሩ ካገቡ በኋላ ዲናቸው የተበላሸባቸው ባላቸው ሒጃባቸውን ያስወለቃቸው ብሎም ወደ ኩፍር የተጣራቸው ስንትና ስንት እህቶች አሉ። ስለዚህ ባል ብታጪ ለኸይር ነው፣ ልጅ ብታጪ ለኸይር ነው። إن وقع عليها بلاء كغضب زوج يهون ችግር ቢደርስባት ምሳሌ ባሏ ቢቆጣት ወይም አዛ ጎረቤቶቿ አዛብ ያደርጓት ይሄ ሁሉ አላህ ወንጀሏን እንደሚያሰርዝላት በዚህ ታውቃለች። እስትግፋርም ታበዛለች። ወደ አላህ ስትጠራ ሰዎች እሺ ባይሏት ዳዕዋ ስታደርግ ተቀባይነት ብታጣ ታውቃለች። أن الخطأ والتقصير منها بسبب ذنوبها ሰዎች ስመክራቸው ያልተቀበሉኝ እኔ ጋር የሆነ ወንጀል ስላለ ነው በማለት ራሷንም ትገመግማለች። ለሴቶች ለሰዎች የራሳቸው የሆነ ባህሪ ያላቸው ሰዎች ማለት አንቺ ማለት ሰዎች ማለት አይደሉም። አንቺ ማለት ደግሞ እነሱ ማለት ደግሞ አንቺ ማለት አይደለሽም። ሰዎች የራሳቸው አስተሳሰብ የራሳቸው አካሄድ አላቸው። የራሳቸው ተለምዶ ባህል አላቸው ከድንጋይ የማይጋጭ እስከሆነ ድረስ فهي تراعي ذلك የሰዎችን አስተሳሰብ የሰዎችን ባህሪ ትጠብቃለች። መጥፎ ባህሪ ያላቸው ሴቶችን በመታይበት ሰዓት አትበሳጭም፣ አትወራጭም። በል ተስቢሩ ወተህልም ትታገሳለች፣ ሰብር ታደርጋለች፣ ታሳልፋቸዋለች። ብሎም በባህሪዋ ትጠራቸዋለች። ተስቢሩ على الدعوة الى الله ወደ አላህ ዳዕዋ ስታደርግ ሰብር ታደርጋለች። ሰዎችን ወደ ጥሩ ስጠራና ከመጥፎ ስትከለክላቸው በጣም ሰብር ታደርጋለች። የራሷን አይብም ስታስወግድና ራሷን አደብ ስታስይዝም ለረጅም ጊዜ የጀመረችውን መጥፎ ባህሪ መተው ይከብዳት ይሆናል። ይህን ለመተው በሂደት ቀስ ያደረገች ወደ ሒጃቧ ወደ አኽላቋ ወደ ሙእሚኖች ወደ ጠንካራ ሴቶች መገለጫ በሂደት ቀስ ብላ ትመጣለች። በችኮላም ይሆን ነገር የለም። በአንዴ ጣሪያ ለድረስ የሚባል ነገር የለም። በል ተንصح بلب ሰዎችን ረጋ ብላ ትመክራለች። ራሷንም ቀስ አድርጋ ታሳማለች። በአንድ ቀን 8 ሰዓት ተነስታ ላይ ለመስገድ የለባትም። ቀስ ብላ አንድ ቀን 10 ሰዓት እየተነሳች 9 ተኩል እየተነሳች በዚህ መልኩ ዒባዳዎችን ታጠናክራለች። ምሰራውን ስራ ሁሉ በትኩረት ነው ምሰራው። ቤቱ የሚገነባው ባንዴ ሳይሆን በሂደት የተቆየ የታሰበበት የተጠናከረ መሰረቱ የተጠናከረ ነውና የሚገነባው።
እንዲሁም ከጠንካራ ሙስሊም ሴት መገለጫ አንዱ ደስታ ጊዜ በድሎት ጊዜ በአፊያ ጊዜ በሀብት ጊዜ ለጭንቁ ቀን ለአኺራዋ ወይም ደግሞ አዱንያም ላይ ያለች ሊደርስ ስለምችለው ችግር ታስብና ጥሩ ነገር ታስቀምጣለች ብለውም ወይም ደግሞ በሌላ አገላለጽ ሁሌ አላህን በር ታንኳኳለች አላህ ነብዩን ሰለላሁ ዐለይሂ ወሰለም ተዓረፍ ኢለላህ ፊረኻ ሐዲስ ላይ ነብዩ ከአላህ ጋር ተዋወቁ በደስታ ጊዜ አላህ በችግር ጊዜ ያቃቸዋል የመለውን ታቃለች لا تفكر لنفسها فقط እንዲሁም ከሙስሊም ሴት ከጠንካራ ሙስሊም ሴት መገለጫ ለራሷ ብቻ አይደለም የምታስበው ለህዝቧ ታስባለች ለወገኖቿ ታስባለች ብሎም ከሁሉም በፊት ለቀብሯ ታስባለች ብሎም ከዚህም በፊት ለአላህና ለዲን الاسلام ታስባለች ሙስሊሞችን ሁሉ ተካድማለች وافعلوا الخير لعلكم تفلحون ብዙ ኸይርን ስራ ስሩ ሰላምን ታገኛላችሁ ይላልና አላህ Subhanahu Wa Ta'ala እንዲሁም ጠንካራ ሙስሊም ሴት መገለጫ አንዱ በየቀኑ ቀን ባለፈ ቁጥር ሰዓት ባለፈ ቁጥር ኢማኗ ይጨምራል ዒልሟ ይጨምራል ለአላህ Subhanahu Wa Ta'ala ያላት ክብር ይጨምራል አደቧ ስነ ምግባሯ አኽላቋ ይጨምራል ዳዕዋ ላይ የምታበረክተው አስተዋጽኦ አመት በሄደ ቁጥር ዒልሟ በጨመረ ቁጥር እንዲሁም ለዲን የምታደርገው ነገር እየጨመረ ይሄዳል ከአላህ ያላት አኽላቅ በሙሉ ሰላቷ ሰደቃዋ ዝክሯ ሒፍዝ ለቁርአን ያላት ቁርአን በየቀኑ የምታነበው ተሬድ ሁሉ እየጨመረ ይሄዳል ባለፈው አመት የነበራት አኽላቅ ባለፈው አመት የነበራት ዕውቀት ዘንድሮ ምሱ አይደለም በጣም ትጨምራለች ሁሌም ወደ አላህ እየገሰገሰች እንደሆነ ጠንቅቃ ታውቃለች ምን ጥሩ ነገር አስመዘገብኩኝም ትላለች لأن الله قال لمن شاء منكم أن يتقدم أو يتأخر وكما قال صلى الله عليه وسلم لا يزال قوم يتأخرون حتى يؤخرهم الله نسأل الله السلامة والعافية رواه مسلم አንዳንድ ሰዎች ከኸይር ስራ ወደ ኋላ ከመዘናጋት ከመቆየት አይቦዝኑም አላህ እስከያቆያቸው ድረስ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ስለሆነም ወንጀል መተው እንዳለባት ካወቀች ዛሬ ነው የምትተው መልካም ስራ መስራት እንዳለባት ካወቀች ዛሬውኑ ነው የምትሰራው شعارها ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم ሁሌ ፊት ለፊቷ አስቀምጣው የምትሄድ አንድ የቁርአን አንቀጽ አለ ምን የምነው ጌታችን ሆይ ማረን ካሁን ቀደም ለነበሩ ከኛ በፊት ላለፉ ሙስሊሞችም ማራቸው ولا تجعل في قلوبنا غلا للذين آمنوا በአንተ መንገድ አምነው ቀጥ ብለው ያሉ ሰዎችን ቀልባችንን እንዲጠላ አታድርግ ሁሉንም ሙስሊም እንድንወድ ጠንካራ ሙእሚኖችን እንድንወድ አድርገን ربنا አንተ ጌታችን ሆይ ሩህሩህና አዛኝ ነህ ያለች ሁሌ ይሄን ነገር ታስታውሳለች እንዲሁም እሷ ጋር ካለው ለውጥ በየጊዜው ካዳበረችው ለውጥ የሚያውቁት ነገር ሁሉ ወይም ደግሞ መናገር የቻልነውን ነገር ሁሉ መናገር እንዳሌለባት ታውቃለች አንዳንድ ቦታ ላይ መባል ቢባል የሚያምር ነገር ሌላ ቦታ ላይ እንደማያምር ታውቃለች አንዳንድ ቦታ ላይ ሲደረግ የሚያምር ሌላ ቦታ ላይ እንደማያምር ታውቃለች ከሁሉም ሰው እንደ ሁኔታው እንደ በሳልነቱ እንደ አኽላቁ ከሰዎች ጋር ትግባባለች ወንጀል እስካልሆነ ድረስ ከዚህ ማለት የተፈለገው ምንድነው መላሷን ተጠነቀቃለች አላህ حرام ያደረገባትን ነገር ብቻም ሳይሆን ጥሩም ሆኖ መናገር ያለባት ቦታና ጊዜ ላይ መርጣ ትናገራለች فإن المجالس أمانة فهي تحفظ قول الله تعالى إن السمع والبصر والفؤاد كل أولئك كان عنه مسؤولا በተቀመጠችበት በሄደችበት በመጣችበት መላሷን አሰነዘረም ጆሮዋን ለመጥፎ ነገር አደቀንም ቀልቧንም ደግሞ መጥፎ ነገር አስሞላውም ለምን አላህ Subhanahu Wa Ta'ala ብሏልና ጆሮ መላስ እንዲሁም ልብ አላህ ዘንድ Subhanahu Wa Ta'ala ትጠየቃላችሁ ስለሱ ብለዋልና በመላሷ መጥፎ ነገር አይገኝም እንዲሁም በልቧም በጆሮዋ አላህን Subhanahu Wa Ta'ala ሁሌ ትጠይቀዋለች ጽናትን እንዲሰጣት አላህ Subhanahu Wa Ta'ala ኢማን ላይ እንዲያጸናት መፈንግ ወደ ኋላ መመለስ እንዳያጋጥማት እስቲቃማ እንዲኖራት አላህን ትጠይቀዋለች ዚያዳ የኢማንንም አላህ እንዲጨምርላት አላህን ትጠይቀዋለች እስአሉላህ አን يجدد الإيمان في قلوبكم አላህ Subhanahu Wa Ta'ala ቀልባችን ውስጥ ኢማንን እንዲያጠነክረው አላህን Subhanahu Wa Ta'ala ጠይቃለሁ ልቧ ውስጥ በየጊዜው ኢማኗን ትኮተኩታለች ኢማኗን ታጠናክራለች እንዲሁም ልጆቿ ልብ ውስጥም ባለቤቷ ልብ ውስጥም በልቤተሰቡ ውስጥ ሁሉ ኢማን እንዲጠናከር ታደርጋለች ይሄን ለምንድን ነው የምታደርገው የቤት እመቤት የቤት ኃላፊ እስከሆነች ድረስ የቤቱ ግንባታ መሰረቱ እንዲጠናከር ታደርጋለች የቤቱ ደግሞ መሰረቱ ጠንካራ እስከሆነ ድረስ ቤቱ አይናደም ወይም በሌላ አገላለጽ እሷ ጥሩ እስከሆነች ድረስ የቤቱ ሰው ሁሉም ጥሩ ይሆናል كما قال الله فمن أسس بنيانه على تقوى من الله ورضوان خير أم من أسس بنيانه على شفا جرف هار فانهار به في نار جهنم
نسأل الله السلامة والعافية ودا أخيرا ودا الله ودا جنة ميقربات سرا هلو كمسراتو يمتا لأخيرا وطرو طرو ነገሮችን ታስቀድማለች ብሎም አንዳንዴ ኢማኗ በጣም ሲጠናከር ሁለት ቆንጆ ልብሶች ካሏት ከቆንጆች መሃል የበለጠ ቆንጆ የሆነውን የመረጠች ለምስኪን ትሰጣለች ሁለት ጥሩ አይነት ምግቦች ካሉ የበለጠ ጥሩ አይነቱን ምግብ ለአኺራዋ ታስቀድማለች አላህ Subhanahu Wa Ta'ala ጀነትን አታገኙም ምን እስካልሰጣችሁ ምትወዱትን እስካልሰጣችሁ ድረስ ብለዋልና ሌላው በመሰራው ሱራ ሁሉ የአላህን ፊት ነው የምትጠብቀው እስላማዊ ስነ ምግባሮችንም ትጠብቃለች እስላማዊ አዳቦችንም ትጠብቃለች ከሰዎች ጋር ያደረጉላትን ውለታ በተአምር አትረሳም ሰዎች የዋሉላትን ውለታ በተአምር አትረሳም ወትክሪሙል ከቢር ትልቅ ሰውን ታከብራለች ወተعطف على الصغير ለትንሹ ታዝነለታለች ትራራለታለች ጥመት ላይ ከነበረች ከጥመት ወደ ጥሩ ኢማን ያመጣትን ሰውም በተአምር አትረሳውም ሁሌ ዱዓ ታደርግላታለች ውለታዋንም ትመልስላታለች قال صلى الله عليه وسلم ሰዎችን ያላመሰገነ ሰው አላህን አያመሰግንም የሚለውን ጠንቅቃ ስለምታውቅ نعم ያንዳንዱን ስራ በመሰራበት ሰዓት ለአላህ Subhanahu Wa Ta'ala የአላህን ፊት ተፈልጎ የተሰራ እስከሆነ ድረስ አላህ Subhanahu Wa Ta'ala በረካ እንደሚጨምርበት ያማረ እንደሚሆን ፍሬያማ እንደሚሆን ጠንቅቃ ታውቃለች እንዲሁም ከዚህ ጎን ለጎን የትኛውም ስራ ማንኛውም ስራ የአላህ ፊት ተፈልጎበት የአላህ ውዴታ አኺራ ተፈልጎበት ካልሆነ የተሰራው ሁሌም ባለቤቱን የሰራውን ሰው ያዋርደዋል ዝቅ ያደርገዋል ይበላሻልም ከሳሪም ይሆናል ልክ ቃሩን አለይሂ ለعنቱላህ በሀብቱ በቅንጦቱ ሲቀናጣ አላህ ወደ ምድር እንዲሰጥም እንዳደረገው ሁሉ በኩራት ወደ ሰዎቹ ወጥቶ ነበር ይሄን አላህ ተበቀለውና እስከ ቂያማ ቀን ድረስ ወደ ምድር እንዲሰጥም አላህ አደረገው አዩቱል ኡኽት የራስሽ ውበት እንድትደነቂ በራስሽ እንዳያደርግሽ አላህ በተፈጥሮ ውበት አስውቦሽ ከሆነ ወይም ደግሞ በሰው ሰራሽ ውበቶችም በሌሎች መጋገጫ መዋቢያ ነገሮችም ተዋይበሽ ወደ ሰዎች አትሄጂ ከሄድሽም ደግሞ ራስሽን ከፍ ከፍ አታድርጊ አላህ Subhanahu Wa Ta'ala ራሱን ከፍ ከፍ የሚያደርግ ሰው የራሱን ምንነት የማያውቅ ሰው ራሱን ከሌሎች ትልቅ አድርጎ የሚያይ ሰው አላህ Subhanahu Wa Ta'ala እንደሚያዋርደውና እንደሚያሳንሰው ልትረሺ አይገባሽም እንደሚያሳንሰው ልትረሺ አይገባሽም እንደሚያሳንሰው ሌላው የሙስሊም ጠንካራ ሙስሊም መገለጫ እስላማዊ አዳቦችን ትጠብቃለች በሁሉም አጋጣሚ በሁሉም ቦታ ቤት ውስጥም ባላት እንዲሁም ደግሞ ከባሏም ጋር ባላት ግንኙነት ከሰዎችም ጋር ባላት ግንኙነት እስላማዊ አዳቦችን ትጠብቃለች መንገድም ስትሄድ እንደዚሁ ጠንካራ ናት ኮስተር ብላ አንገቷን ደፍታ የመንገዱን ጥግ ይዛ ትሄዳለች መስጂድም በምትሄድበት ሰዓት እንደዚሁ ጠንካራ ናት የመስጂዱን ንጽህና ትጠብቃለች መቆም ያለባት ጋር አትቆምም ሰዎችን የሚረብሽን አይነት ተሰሩፍ እንቅስቃሴ ምንም አታሳይም ወማ አውላዲሃ ከልጆቿም ጋር አደብን ትጠብቃለች የእስላማዊ ስነ ምግባርን አሁን ባለንበት ዘመን ለሰዎች ቁርአን መስላ ራስዋን ታሳያለች ወረቀት ላይ ብቻ ሳይሆን ቁርአን ለሰዎች ልናስረዳቸው የሚገባው በራሳችን በአኽላቃችን በስነ ምግባራችንም ጭምር ነው በምድር ላይ ያለውን የሰዎችን ቆሻሻ ባህሪ አስቀያሚ ጸያፍ ስነ ምግባርን በመተወም التي ذكر الله مواصفتها في القرآن ይህቺ ሴት ብሎ ማለት በተቀሎ አላህ Subhanahu Wa Ta'ala መገለጫዋን ቁርአን ላይ እንዲህ ብሎ የገለጻትናት ሙስሊማትን ሙእሚናትን قانتات تائبات عابدات سائحات الله سبحانه وتعالى للنبي صلى الله عليه وسلم ሴቶች መልስ ሲሰጥ አላህ ለነብዩ የተሻሉ ሴቶችን ሊሰጣቸው ይችላል ሙስሊማት የሆኑ እጅግራቸውን ለአላህ የሰጡ ሙእሚናት የሆኑ ቀልባቸውን በሙሉ ለአላህ የሰጡ قانتات ለአላህ ተገዥ የሆኑ ታኢባት ትንሽም ትልቅም ወንጀል ስሩ ወዲያው ወደ አላህ የሚመለሱ ዓቢዳት በጣም ዒባዳ ላይ ጊዜያቸውን የሚያሳልፉ ሳኢሓት የተለያዩ ዒባዳ አይነቶችን የሚያዘወትሩ ጾም ሊሆን ይችላል ሌሎችም ዒባዶችን የሚያዘወትሩ ናቸው ይላል መልካም ስራ ማብዛት ኢማንን እስልምናን ውስጥ ላይ ማጠናከርና በውጫዊ ባህሪም ገጽታ ማሳየት ሁሌ ተውበት ማብዛት ዒባዳ ላይ መጠናከር ጾምን ማዘውተር ይሄ የተከክለኛ ሙስሊም እናት የተከክለኛ ሙስሊም እህት የተከክለኛ ሙስሊም ሴት ወይም ደግሞ ምስት መገለጫዎች ናቸው نعم ينولو لتاقي لتتقبري يقبل أمة الله تلتزم بشرائع الله ونتنيا يا الله بهريا ونتنيا ومسلم سيف يا الله ان شريعات تكباراوي تدرقالش الله يسطاتن ያዘዛትን ነገር ሁሉ ወዳ ትቀበላለች ወንድ ሒጃብ ለምን አያደርግም እኔ ለምን አደርጋለሁ ወንዶችን ለምን አልጨብጥም ወንዶች ለምን ሴቶችን አይጨብጡም እንዲህ አይነት ነገር ውስጥ አትገባም الله سبحانه وتعالى ያዘዛትን ቀጥ ብላ ትታዘዛለች ባሏ እሷን መቆጣጠር እንደሚችል ታምናለች ትቀበላለች فالاخت الملتزمه امه الله عبده الله يا الله باريانات اذا جاءها الامر كما قال تعالى الله سبحانه وتعالى ምንም ይዘዛት ምን ትንሹ ሒጃብ ከትንሹ ሒጃብ ጀምሮ نعم ደካሞች ዘንድ
ሙናፊቆች ዘንድ አላህ Subhanahu Wa Ta'ala ከኸይሩ የነፈጋቸው ሰዎች ሒጃብን ሴት ልጅ ማድረግ ትልቅ ነገር ሊመስላት ይችላል። ዘፈን ከማድመጥ መቆጠብ፣ ሐራም ነገር ከማየት መቆጠብ ከባድ ነገር መስሎ ሊታያት ይችላል። አጅነቢ ጋር ከመተሻሸትና ከአጅነቢ ራስን አክብሮ መኖር ከባድ ነገር መስሎ ሊታያት ይችላል። አላህ Subhanahu Wa Ta'ala ከሰው ልጆች ነፍሳቸውን ገዝቷል። ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ህይወታችን በሙሉ ለዓለማቱ ጌታ ነው። ስለሆነ ከዚህ የበለጠ ነገርን አላህ ቢጠይቃት ሙስሊም ሴት ምን መሆን እንዳለባት አላህ Subhanahu Wa Ta'ala ሱረቱ አሕዛብ 36ኛው የቁርአን አንቀጽ ላይ ምን ይላል? ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምራ አን የኩነ ለሁሙል ኺየረቱ ሚን አምሪሂም። ለሙእሚን በአላህ ላመነች ሴትና በአላህ ላመነ ወንድ አይገባቸውም፣ መብትም የላቸውም። ኢዛ ቀደ አላሁ ወረሱሉሁ አምራ፣ አላህና መልእክተኛው አንድን ነገር ከወሰኑ ካዘዙ አን የኩነ ለሁሙል ኺየራ፣ ምርጫ መርጠው በመረጡት ሊሄዱ አይገባቸውም። አላህና ረሱሉ ያዘዙትን ነገር የመታዘዝ ግዴታ ነው ያለባቸው። የርሐሙላሁ ኒሳአል አንሳር። አይሻ ደግሞ ምን ትላለች? የአንሳር ሴቶችን አላህ ይዘንላቸው። ለምን? አያት ሒጃብ አድርጉ የሚለው የቁርአን አያ አንቀጽ ሲወርድ ልክ ሄደው ማቅረሚያቸውን አምጥተው ሰንጥቀውት በሱ ተጠቅልለው ፊታቸውን ሸፍነው መጡ ትላለች አይሻ። ይሄን ያክል በፍጥነት አላህ ያዘዛቸውን ይታዘዙ ነበር የድሮ ሙስሊም ሴቶች፣ በሰሃባ ዘመን የነበሩ ሴቶች። አንቺም እንደነሱ ትሆኚ ዘንድ ይህችን መልእክት ያብዝሻለሁ። ቀጥተኛ የሆነች ሙስሊም ሴት፣ እውነተኛ ሙስሊም ሴት አላህ ያዘዛትን ትሰማለች፣ ወዲያው ወደ ተግባር ትለውጠዋለች። አይ ሰምቻለሁ ትልቅ ስሆን ሳገባ ሳረጅ ምናምን ያለች ጊዜዋን አታሳልፍም። ያ አዩሃ ነብዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩዝኒነ ዐለይሂነ ሚን ጀላቢቢሂን፣ አንተ ነቢይ ሆይ ለምስቶችህ ለልጆችህ ለሙእሚን ሴቶችን በላቸው ሰውነታቸውን በጅልባባቸው እንዲሸፍኑ ነገራቸው፣ መላ ሰውነትን በሚሸፍነው ጅልባብ። ሁና ተቁሉ አላሁመ ሰምዐን ወጣዕተን ፈተቁሙ ኢላ መላብስ ተበሩጅ ፈቱሐርቁሃ አው ተጅዐሉሃ ሊበይቲሃ ወሊዘውጅሃ ثم ተልበሱ ሒጃበሃ። ይህን የቁርአን አንቀጽ ልክ ስትሰማ ሰምዐን ወጣዕ፣ ጌታዬ ሆይ ሰምቻለሁ ይኸው ደግሞ ታዘዛለሁ በማለት ራቆት ሚያስኬድ የነበረን ልብሷን ወይም ደግሞ በተለምዶ ሰዎች ሒጃብ ሚሉትን ሒጃብ ያልሆነ ልብሷን ወደዛ በመጣል መላ ሰውነቷን ሚሸፍናትን ልብስ ታመጣለች። ይሄሳ እስላምን ሚያስተች ሙስሊም ሴትን አይሻን ፋጢማን ሚያስተችን ልብስ ደግሞ ወደዛ አቃጥለው ወይም ደግሞ ለቤት ለሌላ ነገር መገልገያ አድርገው ሙሉ ልብሷን ትለብሳለች። ይህን በምታደርግበት ሰዓት ካሁን ቀደም ራቆቷን ተገላልጣ ስትሄድ ያቋት የነበሩ ዝም ሊሏት አይችሉምና እቺ ኋላ ቀርናት በሚሉ ሰዓት ምን ልትል ይገባታል? ነዓም እኔ ከሙጅሪሞች ኋላ ቀር ነኝ፣ ከሙጅሪሞች ከንቢባዮች ከጋጠ ወጦች ወደ ኋላ ቀርቼ ወደ አላህ ግን እየገሰገስኩኝ ነው። ወደ ኋላ ቀረች ደግሞ ካሉ አዎ እኔ ወደ ኋላ የቀረሁት ወደ ጀሃነም ከሚሄዱ ሰዎች ነው ትላቸዋለች። ቀደሜን ካሉ ደግሞ ነይ ከኛ እኩል ሂጂ ካሉ ደግሞ ላ እናንተ ሳታውቁ በሌላ በኩል ወደ ጀነት ቀድሜያችኋለሁ እየሄድኩኝ ነው ትላለች። እቺ ታከራለች ካሏትም አዎ ጠንካራ ሰው ጀግና ሰው ሁሌ ማድረግ ያለበት ያመነበትን ነገር ካላከረረ የሆነ ስኬት ላይ አይደርስምና እኔ አላህ ቁርአን ሐዲስ ላይ ያዘዘኝን ነገር ሁሉ አከረዋለሁ። አዎ እናንተ ማክረር በሉት እንጂ እኔ በሚገባው መልኩ እየተወጣው ነው ትላቸዋለች። እቺ ታጠብቃለች፣ እቺ አክራሪ ናት፣ እቺ ያልሆን መሆን ያሌለበትን ነገር ይዛ የሙጥኝ ትላለች ካሉም አዎ እኔ ከሒጃቤ የሚበልጥ ነገር የለም ትላቸዋለች። እንቂላ መልስ በሰጧት ቁጥር ሰዎች ሊጥሏትና ቀልቧን ሊሰብሩ በሞከሩ ቁጥር ሁሉ ትላቸዋለች አና ሙስሊማ፣ እኔ ሙስሊም ነኝ፣ ሙስሊም እስኮንኩኝ ድረስ ሁለመናዬም ሙስሊም መሆን አለብኝ ትላለች። ይህ ሙስሊም እህት ከመገለጫዋ አንዱ አቅል መኖር ብቻ አይደለም፣ አእምሮዋ አቅሏ በሰል ያለ ነው፣ አስተሳሰቧ በሰል ያለ ነው። ማንንም አትበድልም። ሰዎች እንኳን ቢበድሏት የበደሏት ሰዎችን ይቅርታ ትጠይቃለች፣ የበደሏት ሰዎችን ታስተምራቸዋለች፣ ጥሩ ትውልላቸዋለች። የሰዎችን ሐቅ አትነካም። ሐቅን ካየች ትክክለኛው መንገድ አቋም ካወቀችው በኋላ ሰዎች እንዲህ ይሉኛል ወይም ደግሞ እንዲህ አይነት ጥቅም ያመልጠኛል ብላ ለነገ ለከነገ ወዲያ ብላ አታቆይም። ኢዛ ቀራአቲል ቁርአን ለዚህም ይረዳት ዘንድ ቁርአን ጓደኛዋ ነው ብለናል። ከጠንካራ ሙስሊም መገለጫ አንዱ ቁርአንን ትቀራለች። ብዙዋን ሙስሊም ልትቀራ ትችላለች። የዛሬ የኛዋ ሙስሊም ወይም ደግሞ ይህን መልእክት መገለጫዋ አድርጌ ያሰብናት ያለችው እህት ግን ቁርአንን በምትቀራበት ሰዓት ቀራአት ተደብር በተደብር በማስተንተን በማልቀስ ትቀራለች። ከዛም ትሰረበታለች፣ ትረዳዋለችም። ይሄን አላህ ያዘዘውንም ነገር ወደ ተግባር ትቀይራለች። ወሳረት ቁርአንን يمشي على الارض ራሷ ቁርአን ውስጥ ያለውን ነገር መላ አካሏ ላይ ሰውነቷ ላይ በመተግበሯም
ምድር ላይ በግሩ የሚሄድ ቁርአን ሆና ቁጭ ትላለች አልኡኽቱል ሙልተዚማ እንዲሁም ጠንከር ያለች ሙስሊም እህት إذا قرأت سورة الغاشية أو سمعتها والله يقول أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت እንዲህ አይነት እንድናስተነትን የሚያደርጉን የቁርአን አንቀጾችን ባነበብንበት ሰዓት أخذت من الإبل صبرها ልክ ግመልን አያዩም እንደ የሰው ልጆች እንዴት እንደተፈጠረች ሰማይን አያዩም እንዴት ከፍ እንዳለች ወዘተ እንዲያን ነገሮችን በሚያዩበት ሰዓት ግመልን አላህ ፈጥሯታል እንዴት አድርጎ ነው አላህ Subhanahu Wa Ta'ala የፈጠራት ከሷ አንድ ነገር ለማር ይገባኛል እንደ ግመል ታጋሽ ሎን ይገባኛል ብሎም ከሷ የበለጠ ታጋሽና አንካራ ሎን ይገባኛል በዲኔ ጉዳይ ሰማይ እንዴት ነው የፈጠራት እንደ ሰማይ አርቄ ላስብ ይገባኛል እንደ ሰማይ ንጹህ ሎን ይገባኛል ቀልቤንና ስራዬን መዝገቤን ከመጥፎ ነገር ላጸዳ ይገባኛል ومن الجبال قوتها وثباتها ተራራን አላህ እንዴት ነው የፈጠራት ሱብሃንአላህ እኔም ከተራራ የሆነ ባህሪ መውሰድ አለብኝ ጥንካሬ እንደ ተራራ ዲኔ ላይ ጠንካራ መሆን አለብኝ መጽናት አለብኝ ምድርን ደግሞ እንዴት ነው የዘረጋት ለሙእሚኖች እንደሷ መተናነስ ራሴን ዝቅ ማድረግ ጸባዬን ለስለስ ያለ ማድረግ አለብኝ ትላለች ተተአመሉ ወተደበሩ ቁርአንን ሁሉንም በዚህ መልኩ ራሷን የገመገመች ራሷን ያስተነተነች ስለ ጀሃነም ሲነሳ ያለቀሰች ስለ ጀነትም ሲነሳ እንደዚህ የተኛውን መልካም ስራ ነው የተሰራው ያለች ራሷን ትገመግማለች الله سبحانه وتعالى ያዘዛትን ሁሉ ስታዘዛለች ሒጃቧን الله سبحانه وتعالى መስፈርት ነብዩ ዑለሞች ባስቀመጡት መስፈርት መልኩ ልባሷን በሙሉ ትለብሳለች حرام አይደለም በራሱ ዚና በራሱ ጌጥ አይደለም الله ባዘዘው መልኩ የተሟላ ልብስን ትለብሳለች الله ካዘዘው ነብዩ ካዘዙት የልብስ መስፈርት አንዱ ምን እንደሆነ ታውቃለች ቅርጽን የሚያሳይ መሆን የለበትም ስስ መሆን የለበትም ውስጥ ያለውን የሰውነት አካልን የሚያሳይ መሆን የለበትም እንዲሁም ከወንዶች ጋር የሚያመሳስል መሆን የለበትም የካፊር መምሰል የለበትም ወለይሰ ዚነተን ፊ ነፍሲሂ በራሱ ደግሞ በራሱ መልክ ወይም ደግሞ በራሱ ማራኪ በራሱ ጌጥ የሚያብለጨልጭ መሆን የለበትም መልኩ ሰዎችን ከሩቅ የሚጣራ ልብስ መሆን የለበትም فإن تلك الألوان زينة في نفسها በራሱ ከሩቅ ሰዎችን የሚጣራ ከሆነ ራሱን ጌጥ ነው እንጂ ሒጃብ አይባልም ወሲፋ ሱረቱል አሕዛብ ላይ ያለውን አንብባ እስላማዊ ሒጃብን ታደርጋለች ሌላው የሙስሊም እህት ከመገለጫዎች መሃል አንዱ ራሷን ታከብራለች አፊፋ ከመጥፎ ነገር ሁሉ ትርቃለች ወባረቱን ወለይሰት ተርታራ አባት እናቷን ታከብራለች ያገኘችው ነገር ላይ ሄዳ አትዘፈቅም ከቤቷ ስትወጣ ወደ ግራ ወደ ቀኝ አትዞርም ከወንዶች ጋር አላስፈላጊ የሆነን ወሬ አታወራም አይኗን ተበር ታደርጋለች ምላሷን ያዝ ታደርጋለች ብሎም ምላሷን ቤት አስቀምጣው ትሄዳለች ቤት መጥታ ከባሏ ከወንድሞቿ ጋር እንጂ አታወራም ከቤቷ ሁሌ አትወጣም ቤት ነው የምትኖረው ያላስፈላጊ ምክንያት አትወጣም الله سبحانه وتعالى አርፋችሁ ቁጭ በሉ ብሏልና ከመጥፎ ሴቶች መገለጫ ያለ በቂ ምክንያት አስሬ ውጥት ተገብት ያለች ምትውል ሴት ናትና ሁሌ በከቤት መውጣት ካለባትም ሙሉ ሒጃቧን ለብሳ ነው የምትወጣው እንጂ ዝም ብላ እንደፈለገች እዚህ ጋር ነው ሜደው ያለች ራቆቷን አትሄድም ሒጃቧን በምትለብሰው ሰዓት ዒባዳ እንደሆነ ታውቃለች እንጂ አዳ አይደለም አላህ ስላዘዛት ሒጃብ ብሎ ማለት ፊትን መሸፈን ብቻ ሳይሆን አኽላቅንም ስነ ምግባርንም ጭምር ነው الله سبحانه وتعالى دين الإسلام ملو أدرقو عند فترو سيتنم اندزيه ملو دين الإسلام عند التقبر عزواتها لنا الله سبحانه وتعالى أهون يالون تولد قتلوا يالون تولد عند التبك عند التنكباكب الله سبحانه وتعالى عزواتها نعم تولدون استكاكلا باللهنا ورسوله صلى الله عليه وسلم من قد عند تصدق هلافتنا وعند طالبات الله تاكلنا ይሄንም ሀላፍትናቱ ወጣለች አባት እናቶቿን ትንከባከባለች ለነሱም ክንፏን ዝቅ አድርጋ ታዝነላቸዋለች ለባሏ ታከብራለች መጀመሪያ እንዳሳለፍ ነው ራሷን ያከበረችና አፊፋ ከመጥፎ ነገር ያራቀች ናት ሙስሊም እህት ብሎ ማለት ሐያ መገለጫዋ ነው አይናፋር ናት ለይሰት بجريئه ولا رجل في النساء እንዲሁም እንደ ወንድ የሚያደርግም ባህሪ የለባትም አለባበሷም አነጋገሯም ሴት ነው የሚመስለው ሴት ናት የሴት መገለጫዋ አይናፋርነቷ ነው ከጋፍል ከዝንጉ ሰዎች ጋር ከሆነች ሁሌ አላህን ታስታውሳለች አላህ Subhanahu Wa Ta'ala ወደሚወደው ነገር ሰዎችን ታስታውሳለች ለዱንያ አትስገበገብም ቤቷን በሚገባበት ሰዓት የነብዩን ሰለላሁ ዐለይሂ ወሰለም ቤት ያስታውሳል ምንም አይነት ቆሻሻ ፊልሞች የሚታዩበትም ነገር የለም ፎቶ የለም ቤቷ ላይ የሙዚቃ ካሴቶችም አይኖሩም ቅንጦትም አይስተዋልበትም ቤቷ ከቤቷም ስትወጣ ወደ መጥፎ ነገር አይኗን አትሰነዘርም አላህ Subhanahu Wa Ta'ala ብዙ ነገር አዟት እንዳልሰራች በማወቅም ብዙ ነገር ከልክሏት እንዳልተከለከለች በማወቅም ሁሌ ራሷን ትወቅሳለች ሁሌ ራሷን ትተቻለች ሁሌም ተውበትን ታደርጋለች ሌሎች ሰዎች በጥሩ ታያለች ራሷን ጥሩ አድርጋ ሌሎችን መጥፎ አያደርግም ራሷን ጥሩ አድርጋ ሌሎችን ሰዎች በመጥፎ አታየም ይልቁንስ በተቃራኒው ራሷን መጥፎ ሰዎችን ጥሩ አድርጋ ታያለች تعلم ان الخطا لا يكون صوابا بحسن النيه ሰዎችን ደግሞ ማስቀየምን በጣም ትጠነቀቃለች አውቃም ሆነ ሳታቅ ምክንያቱም እሷ ሳታቅም ብታደርግ
ሰዎች አውቃ ያደረገች አርገው ስለሚያዩባት ንያሽ ጥሩ ቢሆንም ስራሽ መጥፎ ከሆነ ጥሩ ንያ መጥፎን ስራ ጥሩ እንደማያደርገው ጠንቅቃ ታውቃለች። መጥፎ ስራን ደግሞ ጥሩ ንያ እንደማያስተካክለው ታውቃለች። ሁሉም ንያዋም ተግባሯም ሁሉም ነገሯ ምንድነው? ወደ አላህ Subhanahu Wa Ta'ala ይጣራል። መጥፎ ስራን ከመስራትም መጥፎ ሐሳብ ከማሰብም አላህ ይጠብቅሽ። ወደ ሰላት በምትቆምበት ሰዓት መልካም ስራዬ ይሄ ነውና ትልቁ ከጀሃነም ስቃይ መውጫዬ ከተውሂድ በኋላ ይሄ ነው ብላ ሰላቷ ላይ በጣም ትጠናከራለች። قالت اللهم ان الذنب كبير መልካም ስራ በሰራች ቁጥር ሁሉ ያ ረቢ ወንጀሌ እኮ ከዚህ ይበልጣል፣ የኔ ስራ በጣም ትንሽ ነው፣ ካንተ ረህመት የበለጠ ምንም የለኝም ያለች ከስራዋ ጎን ለጎን የአላህን ረህመት ታስታውሳለች። ይሄም ሲባል ደግሞ ሙስሊም እህት ሁሌም ተጨንቃ ሁሌም ተጠባ ትኖር ማለት አይደለም። ባለትዳር ከሆነች ከባሏ ጋር እንደፈለገች መዝናናት፣ እንደፈለገች መጫወት፣ እንደፈለገች መሳቅ በዲን الاسلام ሸርጥ መሰረት ትችላለች። ካልሆነችም ባለትዳር ካልሆነችም ከእህቶቿ ከወንድሞቿ ጋር ቤት ውስጥ በምትሆንበት ሰዓት አላህ በፈቀደው መልኩ እንደፈለገች መሆን ትችላለች። ከሰዎች ጋር መደሰትም ሰዎችን ማስደሰትም ትችላለች። ባለትዳር ከሆነች ባሏ ከውጪ ሲገባ ከጎኑ ትቀመጣለች። ማስደሰት የምትችልበትን ነገር ሁሉ ታደርጋለች። የፈለከውን እዘዘኝ አደርግልሃለሁ፣ የፈለከውን ጠይቅ አሁን አመጣልሃለሁ ትለዋለች። ሐሳብ ላይ ከሆነ ሐሳቡን ትረዳዋለች። ደስታ ላይ ከሆነ ደስታውን የሚያቆሽ ነገር አትሰራበትም። ባለቤቷ ጀነት መግባት የምትችለው ባለቤቷ ከወደዳት ካስደሰተችው፣ ጀሃነም የምትገባው ደግሞ ባለቤቷን ካስቀየመች እንደሆነ ስለምታውቅ ፈልኡኽቱል ሙልተዚመ ተዕሪፉ ሐቅ አላህ ወሐቅ الزوج ትክክለኛ ሙስሊም እህት የአላህን ሐቅ ታውቃለች፣ የባሏን ሐቅ፣ የእናቷን ሐቅ፣ የወንድሞቿን፣ የጎረቤት ብሎም የሙስሊሞችን ሁሉም ሐቅ ጠንቅቃ ታውቃለች። የሁሉንም ሐቁን መልሳ ትሰጠዋለች። ትልቁ ሐሳቧ ትልቁ ጭንቋ መልካም ስራ ማብዛት ነው። መልካም ስራ ሐሰናትን መሰብሰብ ነው። ገንዘብንና መልክን ውበትን መሰብሰብ አይደለም። የቤት ዕቆችን መሰብሰብ አይደለም። ይሄ ሁሉ የዱንያ ጥቅም ነው። ጥላው ትሄዳለች። ትልቁ ሐሳቧ ትልቁ ጭንቋ መልካም ስራን መሰብሰብ ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም ገንዘብ የሚያመልክ ሰው ጠፋ ጉዱ ፈላ፣ ውበትን የሚያመልክ ሰው ወርቅ የሚያመልክ ሰው ጠፋ ጉዱ ፈላ የምለውን ታስታውሳለችና አልመቅሱዱ ረሱሉ ሰለላሁ ዐለይሂ ወሰለም በጥቅሉ ያዘዟትን ሁሉ ስትታዘዝ የከለከሏትን ሁሉ ስትከለከል አጅር እንደምታገኝና ሰዎችንም ባስደሰተች ቁጥር አጅር እንደምታገኝ ታውቃለች። ዛሬዋ ከትናንቷ ይሻላል፣ ዘንድሮዋ ከአምናዋ ይሻላል። ይቀጥለው ዓመት አላህ ካኖራት ደግሞ የበለጠ ትልቅ ለውጥ እንደምታመጣ ታውቃለች። አልኸይሩ ሚንሃ ማእሙል ሁሉም ሰዎች ከሷ ኸይርን ይጠብቃሉ። ሁሉም ሰዎች ደግሞ እሷ አደጋ አታደርስብንም ብለው ያምኗታል። ሁሌም በችግርም በመከራም በስቃይም ጊዜ ዲኗ ነው፣ አኽላቋ ነው። ከጊዜዎች ጋርና ከሰዎች ጋር አትገለባበጥም። አላህን ሁሌም ትፈራዋለች። ስትለብስ መካከለኛ ልብስ ነው የምትለብሰው። ስትሄድ አይታ ነው የምትራመደው። ንጽህናን የምትጠብቀው ውበቷ ደግሞ ንጽህናን መጠበቅ ነው። ሰውቱሃ ኸፊድ ድምጿም ዝቅ ያለ ነው። ጠረፉሃ ገዲር አይኑሃም ሰበር ያለ ነው። መጥፎ ነገር አታይም። ድምጿን ጮክ አድርጋ ከማንም ጋር አታወራም። የሰዎችን ስጋ አትበላም፣ አታማም። ሁሌ እሷ ፊት ለፊት ያለ አንድ መርህ ወይም ደግሞ አንድ ቃል አለ ወይም ደግሞ አንድ አባባል አለ። የነቢዩ ንግግር ነው። ፈሊየቁል ኸይረን አው ሊየስሙት መልካም ነገር ተናገር አልያ ዝም በል ነው። ሰዎች ሁሌ ይወዷታል፣ ሁሌ ያከብሯታል። ሁሌ ግን እሷ ለአኺራዋ ትጨነቃለች፣ ለአኺራዋ ታስባለች። አንዳንዴም ቁጭ ብላ ቀብርን አስታውሳ ታለቅሳለች። ከወሬዋ ከንግግሯ የበለጠ ስራዋ ይበልጣል። ንግግር ሳይሆን የምታበዛው ስራ ነው የምታበዛው። ከአንዱ ስራ ወደ ሌላ ስራ ትሄዳለች እንጂ ወደ ፊልም ወደ ሐራም ነገር ወደ ወሬ አትሄድም። የሙስሊም እህት መገለጫ ዝምድና ትቀጥላለች። ስለሚወዷት ብቻ ሳይሆን የሚጠሏትም ቢሆኑ ወትዕጢ መን መነዐሃ ለከለከላት ሰው ትሰጣለች። ወተዕፉ ዐን መን ظለመሃ የበደላትን ሰው ይቅር ትላለች። ጠንካራ ሙስሊም እህት ለሙስሊም እህቶቿ ለምትወዳቸው ጓደኞቿ በምስጢር ዱዓ ታደርጋለች። ለሙስሊም እህቶቿ በጣም ትተናነሳለች። ሰዎችን ባገኘችበት አጋጣሚ ትጠቅማለች እንጂ አትጎዳም። ከባህሪዋ ለስለስ ያለች ናት፣ ገር ናት። ከሴቶች ሁሉ ወዳችኋለሁ ሙስሊም እህቶቿን በጣም ትወዳለች ለአላህ ብላ። ደንዳናና ንፉግ ባህሪዋ ሰዎች ሊቀርቡት ማያደርግ አይደለም። በየቦታው የምትጮህና ሰው የምታጣላ ዋሾ ውሸታምም አይደለችም። ወኢነሃ ሂየ ሙሂበቱን ሊላሂ ወሊኢማኢላህ የአላህ ባሮችንና አላህን የምትወድ ሴት ናት። ሁሌ ቀልቧ ላይ የአላህ ፍርሃቻ አለ። ሁሌ ምስጥሯን ጭንቋን ለአላህ ብቻ ነው የምትናገረው። ወደ አላህ ሰዎችን ለመምራት ወደ ዲን ለሰዎች ሰበብ ለመሆን ጉጉቷ ልጅ ከማገኘት ባል ለማገኘት ካለው የበለጠ ጉጉት ነው ያላት። ላ ተቅሩ ዐይኑሃ ሙስሊም እህቶቿ በሙሉ ወደ አላህ እስካልተመለሱና ሒጃብን አኽላቅን እስካላሳመሩ
ድረስ ምንም ደስተኛ አትሆንም ለሌላው አርቃ ታስባለችና ጎረቤቷ ወንጀል ስትሰራ ፊልም ስታይ ዘፈን ስታደም ተራቁታ ስትሄድ ካየቻት በጣም ታዝናለች ቀስ ብላም ትመክራታለች ቁርአንን እንድትሰማ ቁርአንን እንድታቅ ወደ ኸይር እንድትመጣ ትገፋፋታለች እነዚህ ሰዎች ወደ ቁርአን ወደ ዲን እስኪመጡና መጥፎውን ነገር እስኪተው ድረስ በተአምር አትረጋጋም መች ነው ወደ ሐቅ የሚመጡት መች ነው ሐቅን አውቀው ቀጥ የሚሉት ብላ ትጨነቃለች ደሊለቱ النساء الى الله በተከሎ ይህቺ ሙስሊም ሴት ብሎ ማለት በመጨረሻም ለሙስሊም እህቶች ሁሉ ወደ ጀነት መመሪያ አርአያና الله دقون من قد يمران وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو